የፀጉር ስታይል የባላባቶች የእናቶች የፍንዳቶች ምናምን ነገር ብሎ ማለት ነው። ኦኬ ግን አሁን በአብዛኛው ህዝብ ፊት አገልጋይ መሆኑ የሚታወቀው የጨርቅ ሱሪ ለብሶ ሱፍ አድርጎ ሹል ጫማ ያደረገ እና ሃይላንድ በእጁ ላይ ውሃ ነገር ያንጠለጠለ። አንዳንዱ እኮ ሃይላንዱን እቃውን የተጠቀመው እንጂ የቀዳው ከቧንቧ ነው። አይቻለሁ ስልህ እንዴ አታም ስልህ ማለት እዚህም ጨመር ነው። የቀዳው ከቧንቧ ላይ ነው። እና ከኒውዮርክ የመጣ ለመምሰል እንደዛ ይዞት ይሄዳል። አቤቱ ጌታዬ፣ ዛሬማ ከብዙ ትውልድ ጋር ተጣልቼ ይህም ቤት እኔም እንደፈለገ ባልታዛር ሁለተኛ አልመጣም ይላል። የተጠጣበት ሃይላንድ ዕቃ ከቸርች ወይ ከሆነ ቦታ ላይ አግኝቶ ከቧንቧ ላይ ቀርቶ ይዞል ይወጣል ማለት ነው። የፀጉር ስታይሉ አለ በቃ። እና እንደዚህ ያለ አይደል ውጫዊ የሆነች አሸንክታብ። ፈሪሳውያኑ እንደዚህ አይነት ነገር ነበራቸው፣ አገልጋይ መስለው ለመታየት ማቴዎስ 23 ላይ ማለት ነው። አሸንክታባቸው አለ፣ አለባበስ፣ ውጫዊ ነገር፣ የጺማቸው አቆራረጥ። አሁን እስራኤላውያኑ ጋር ብከፍትልህ አገልጋዩ ተብለው የሚባሉ ኮሄኖች ወይ ራባዮች የሚለብሱትን አለባበስ ስታዩ ከሌላው ምዕመን የተለየ ነው። ለክስታቸው በቃ ከሰማይ እየወረዱ ነው የሚመስሉት፣ ጌታ እንደተናገረ ማለት ነው። ውጫዊ ነገርን አይተው ነው አገልጋይ ተብሎ የሚባለው ነበር እዛ በድሮ ማለት ነው። በጌታ ዘመን አሸንክታባቸውን ቀሚሳቸውን ያስረዘሙ፣ ጸሎትም ያስረዝማሉ፣ ቀሚስም ያስረዝማሉ። ከሰማይ እየወረደ ነው የሚመስሉት። ከሰማይ እየወረዱ እነሱ ዘንድ ስተት እንደሌለ፣ ኃጢአትን እንደማያደርጉ፣ ኃጢአትን እንደማይነኩ፣ ኃጢአትን እንደማይናገሩ አድርገው ነበር። ፈሪሳውያኑ ግብዞች ናቸው። ጌታችን እንዳላቸው የወጪቱን ውስጡን ትተው ውጩን ነበር የሚያጥቡት። ግብዝነትና ምቀኝነት፣ ክፋት፣ አመፃ እነሱ ዘንድ ነው ያለው። ውሃ ከጉድጓድ እንደሚፈልቅ ክፋት ከእነሱ ዘንድ ይፈልቃል። የግብዝነታቸው ጣሪያ ልክ ያለፈ ነበር። በጌታ ዘመን የነበሩት ማለት ነው። ሲፈርዱ እንኳን ባድሎ ነው የሚፈርዱት። ሲበይኑ በጽድቅ አይበይኑም። ኢየሱስ ክርስቶስም ጌታችንም ላይ ራሱ ሊፈርዱበት ሲሉ ኒቆዲሞስ የተከራከረው ዮሐንስ ወንጌል መጽሐፍ ምዕራፍ 7 ላይ ሕጉ አስቀድሞ ከእርሱ ሳይሰማ ብሎ ይላል። ከጌታ እኮ ሳይሰሙ ነበር ለመግደል ይሞክሩ የነበሩት። በዘዳግም መጽሐፍ ምዕራፍ 25 ላይ እንደተናገረው ሰዎች እንኳን ተጣልተው ሁለቱን ወደ እግዚአብሔር ወደ እነሱ ወደ ሽማግሌዎች ጠርተው መርምረው ነገሩን ጻድቁን ጻድቅ እውነተኛውን ደግሞ ኃጥኡን ደግሞ ኃጥ ብለው እንዲሉ ነው የሚያዘው። እነሱ ግን ያለ አግባብ ነበር ይፈርዱ የነበሩት። ሲፈርዱ ፍርዳቸው ፍርደ ገምድል ነው። ወንድና ሴት ሲያመነዝር ሲያገኙ ወንዱን ይተውትና ሴትዮዋን ብቻ አንጠልጥለው ኢየሱስ ጋር ያመጣሉ። እንደዚህ አይነት ነው ቻቸው። ጌታ ይመስገን ይሉላል። ሴቷን ሲሆን አንጠልጥለው ይዘዋት ይመጣሉ። ወንዱን ስተተው የታለ ጌታ ጋር ይዘው ሲመጡ አላየህ? እነኛው ጉደኞች ናቸው ይዘው የመጡት። በአንድ እጁ ትልቅ ድንጋይ፣ በትከሻው ላይ ድንጋይ ይዞ በግራ እጁ ሴትዮዋን ይዞ ነይ አንቺ ቀዥቃዣ ተገኝተሻል፣ ዛሬ እጅ ያስገብቶሻል የአብርሃም አምላክ እያሉ ማለት ነው። ሴትየቱ ያመነዘረችው ከማን ጋር ነው? እንደ አሞራ ከንፋስ ጋር ነው እንዲያመነዘረችው። ያመነዘረችው ከወንድ ወይ ከእንስሳ ጋር ነው መጽሐፉ ስለሚል ከእንስሳ ጋር የሚተኛ ይላል ዘሌዋውያን መጽሐፍ ምዕራፍ 17 ላይ። ስለዚህ ከእንስሳውም ጋር የሚተኛ እንስሳውም ሰውየው ነው የሚገደሉት። ቶራ ታናክ እንደዛ ነው። መምህር ሆይ አሉ አምጥተው ሙሴ እንደዚች አይነቷ በድንጋይ ተቀጥቅጣ እንድትሞት ያዛል ሕጉ ላይ አለ። ወንዱን የተተውት የታስቀሩት ወንዱን አንተ በእንዲች አይነት ላይ ምን ትላለህ ብለው ማለት ነው።
የት አለ ወንዱ? ሴትየዋ ስታመነዝር አግኝተናታል ነው ብለው ያሉት። ከማን ጋር ያመነዘረችው? ከእንስሳ ጋር ከሆነ እንስሳውንም ማምጣት አለባቸው። ከሰውም ጋር ከወንድም ጋር ከሆነ ከወንድ ጋር። ታናኩ እንደዛ ነው የሚናገረው። ቶራ አይቀየርም። ኢየሱስ ጋር ሲመጣ አይቀየርም። የትም ቦታ አይቀየርም። እኔ ወንዱን ይዘውት ያልመጡት ዝም ብዬ ስጠረጥር አልተጻፈም። ስጠረጥር ከእነሱ መካከል አንደኛው ሳይሆን አይቀርም። ከእነሱ መካከል አንደኛው እንኳን ባይሆን እነሱ የሚያውቁት እዛው ቤተ መቅደሱ አካባቢ የሚሯሯጥ የሆነ ሽማግሌ ሳይሆን አይቀርም። ይሄስ ሌላውስ ይዟት የመጣው ሁሉ ምናልባትም ከዛ በፊት ጠይቀዋት በየተናጠል ጠይቀዋት ሄዳ ያወርዛ ደግሞ ከሽማግሌ ጋር ምናምን ነገር ብላ ሴትዮዋ እንደዛም እምቢ ብላቸውም ሊሆን ይችላል። በክፋት ተነሳስተው ለጽድቅ ግን ከሆነ ሰውየውን ማምጣት ነበረባቸው። አላመጡት። ፍርዳቸው እንደዚህ ነው። አለባበሳቸው ስታይ ከሰማይ እየወረዱ ይመስሉት። ካፋቸው የሚወጣ ግብዝነት፣ ህይወታቸው ግብዝነት። ኢትዮጵያ ውስጥ አገልጋይ ለመምሰል ምንድን ነው የሚደረገው? ቅድም ያላችሁት ማለት ነው። የፀጉር ስታይል ሁሉ አለ አሉ። አሁን አገልጋይ ለመምሰል አለባበስ አይደል? አገልጋይ ጅንስ አይለብስም እኮ ብለው እኮ ኢትዮጵያ ቤተክርስቲያን እኮ ተናግረዋል። ጅንስ አይለብስም። ታዲያ ምን እንልበስ ታዲያ? ጆንያ እንትን እንልበስ? እንዴት አገልጋይ እንዴት ጅንስ ይለብሳል ይሉሃል። ለምን ጅንስ ለበስክ ማለት ዓለማዊ ነው ብሎ ያለ። ኧረ ተው አንተ ስርዓት ያዝ እኮ ነው ብዬ የምልህ። እንዴት አገልጋይ ጅንስ ይለብሳል? እና ታዲያ ምን እንልበስ? አምባሳደር እንዳንለብስ ልብስ የለም፣ ማነው ገንዘብ የለም። ስጡን ስንላችሁ አትሰጡም። ምን ይልበስ ታዲያ? በቃ ሰከንድ አንድ ቢሆን ምን አንተን ዘርፈሻዋል አካባቢ ምን አለሽ ተራም ሄዶ የሆነ ነገር ገዝቶ ይልበሳል። ጅንስ አይለብስም ይሉሃል። እስኪ የኢትዮጵያ ቤተክርስቲያን መድረክ ላይ ጅንስ ለብሶ መድረኮቻችን ላይ ቆሞ የሰበከ ሰው ታስታውሳላችሁ? ቼክ አድርጉ እስቲ። ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ ገነት ቸርች፣ ሕይወት ብርሃን ቼክ አድርጉ። ሲዚ በትልልቆቹ የሚባሉ ቸርች ጋር ያወርዱሃል ራሱ ከመድረክ ላይ። ወገኖችን አንዴ ተነሱና ቀኝ እጃችሁን ዘርጉ ነው። ቀኝ እጃችሁን ዘርጉ፣ ወደዚህ ወንድም ዘርጉ። 3 ጊዜ ገሱት። ጴንጤም ወገኔ የዋህ ነው፣ በኢየሱስ ስም ይልልሃል። ምንድን ነው የዚህ ሰው በደሉ? ጅንስ ለብሶ መጣ መድረክ ላይ። እኛ ጋር እኮ ፀጉራቸውን ጉድሮ ያላረጉ ቆንጆ እኮ ባህታውያን አሉ። ወንድሞቼ ልብስ የሰውነት መሸፈኛ ነው። ምክንያቱም ሱፍ ገዝቶ መልበስ የማይችል አገልጋይ አለ። የጸጋ ስጦታ ያላቸው ሱፍ ገዝተው መስጠት የማይችሉ ኦፊሻሊ አደባባይ ላይ ስለተናገረ እናገራለሁ። ፓስተር ሄኖክ ሲንገሌ ቸርቹን ራሱ ጠቅሶ ስለተናገረ ጠቅሼ እናገራለሁ። ላይቭ ላይ ስለተናገረው ማለት ነው። አደባባይ ላይ ስለተናገረው ጉለሌ አጥቢያ ሙሉ ወንጌል ቤተክርስቲያን አንዴ ተጋብዤ ሄድኩ አለ። ሲሄድ በሸሚዝ ነው በምን ነገር ነው ሄደው እና ወደ መድረክ ሊወጣ ሲል ከነዛው ከነ ሸሚዙ ጭምር ሙልዬ ለበሰው ጀመሪያ ኮት ምናምን ነገር ብሎ የሆነ ኮት አውጥተው ሰጡኝ አለ እና በዛ ኮት ውስጥ ያው ብቻውን ቆሞ ኮቱ እንትን ቆንጅዬ ሲንገሌ ትንሽ ወፍሯል። ያኔ ታውቁታላችሁ፣ ያው ራሱም ስለሚናገር ማለት ነው። ቆንጅዬ የሴት ወይዛዝር መስሎልሽ ኮቱ ውስጥ ቀይ ሳቁት ሳቅ። ከዛ እሱን ያየ እንደዛ ሲሆን ያየ አገልጋይ ልክ እዛ መድረኩ ላይ ለብሶት የእሱ ያልሆነ ኮት ነው የሰጡት።
ምን አለበት በሸሚዝ ወጥቶ ቢያገለግል? እና እዛ ቆሞ የለበሰው የሱ ኮት አይደለም እጅጌው አገር ነው የሚያክለው። ሲንገሌ ደግሞ ቅጥነቱን ታውቁታላችሁ። ያኔ አገልግሎት የጀመረበት ዘመን ነው። እና በቃ በአስማት የቆመ ፓስታ መስሎ እዛ ኮት ውስጥ ወዲያ ወዲህ ውርውር እያለ እየሰበከ ጨረሰው። እና አንድ ሰው ያየ ሰው በስንተኛው ሳምንት ላይ አምባሳደር ገዝቶልኝ ይዞልኝ መጣ አለ። ጌታ ይባረክ። በእርግጥም እንኳንም ለበሰው። አየህ አየው ማለት ነው። አይቶት አሳዝኖት አንደኛው ለይሄንዬ ይገዛለት ለአደባባይ ላይ ተናግሮት አደባባይ ላይ ስለተናገረ አደባባይ ላይ እናገራለሁ። እኔ የተደበቀ አይደለም። አቤት ጌታዬ። ቀዩ ጃኬት ነው የሚዬ አይዶ ነው የሆነ ጃኬት ነው ኮት ነው የሰጡኛል የሚዋለል የነበረው ሰምተሽዋል? እሱ ነገር የሚዬ ሰምተሽዋል አይደል? ጉለሌ ሙሉ ወንጌል ቤተክርስቲያን ነው የሳቅኩት ሳቅ። አዳር ጸሎት ፕሮግራም አገልግያለሁ እዛ ቤተክርስቲያን እና በቃ እንደዛ ሆንኩ ምናምን ነገር ብሎ ያለው ማለት እና አገልጋይ ለመምሰል የግድ ቢሆን እሰየው ሙሉ ልብስ ቢለበስ፣ ከሌለ ግን ደግሞ በቃ የላቸውም ብሎ መረዳት ነው። ጸጋን ማየት እንጂ በውስጥ የለበሰውን ነው እንጂ ማየት የውጭውን ማየቱ ብዙም አይደለም። የውጭውን ስለሌለው አገልጋይ ማንም ሆነ ሙሉ ልብስ ለብሶ መውጣትን የማይፈልግ የለም። የሌላቸውስ ሰዎች ቢሆኑ የሌላቸውስ ቢሆኑ እና ልብስ ይታጣል። እኔ ያጣሁበት ጊዜ አለ። በእውነት ጌታ እግዚአብሔር ምስክር። ሚስቴ እየሰማች ነው የማወራውና እዚህ ከመጣሁ በኋላ ሰውነቴ ጨምሮ የገዛኋቸው ወደ 8 ነው 10 የሚሆኑ ሱቶች እንዳለ ጠበቡኝ። ማን ሶሪ ሰፋኝ። አረ ኖ ሰፋኝ ነው እንጂ ማማ ስለሰፋኝ አረ ሌሎች የሰጠሁት እና ሰፋኝ ልብሱ ማለት ነው። አንድ ቀን ለብሼው የማላውቀው ልብስ ሁሉ ሰውነት ይከዳል ይባላልና ስፖርት ምናምን ነገር ሰራ እንዳለ ውልቅ ብሎ ልብሱ በሙሉ ሰፋኝና ለማልስጥ ከዚህ የሚሄዱ ሰዎች እንኳን ወደ ኢትዮጵያ ሲሄዱ ይዛችሁልኝ ሂዱ ብዬ ለማለት ኤክስትራ እንኳን ላጌጅ ለመጫን አልተቻለም። እንደዚህ አይነት ነገር በፖስታ እንደሚላክም አይዶንም አላቅም። ደግሞ በጣም ውድ ነው። አሁን ጭምር ራሱ ልብሱ አለ ኢትዮጵያ ቢደርስ እውነቴን ብዬ የምላቸው አንዳንዱ ሪቫን እንኳን ራሱ ምን ነው ታጉ ራሱ እንኳን ከላዩ ላይ አልተበጠሰም አለ። አሁን ተቀምጠዋል። አንድ ቀን አልለበስኩትም። ሰውነቴ ቀነሰ ማለት ነው። እና ያን ሳስብ በቃ ሳስብ ይሄን ልብሶች ሳስብ ለእኔ ብዬ ገዛኋቸው ናቸውና ኢትዮጵያ ውስጥ ነው የሆኑ ወንድሞቼ በቸርች ላይ የሚያገለግሉ ለብሰዋቸው ባይ ራሱ ደስ ባለኝ። ግን እስካሁን ድረስ ከኔ ጋር አሉ እንደዚሁ እንደሰፉ ተቀምጠው ማለት ነው። በየቤታችሁም ልክ እንደዚሁ ለብሰው አንተ በው ምናምን ነገር አይደለም። እንደዛ አይነት ነገር አትስጡ። አንተ ለብሰው አንተ በደንብ ዱቄት ካደረግከው በኋላ ከዛ ለአገልጋይ ምናምን ነገር ብለን ኖ ስድብ ነው ይሄ። በፍጹም አይደረግም። እኔ አሁን ለመስጠት ያዘጋጀሁት ልብስ አካሌ እንኳን አልነካውም። ለአገልጋይ ሚስቶች ብላችሁ ሚስቶቻችሁ ጀልጠው ከለሩን ሁሉ ከላዩ ላይ ፌድ እስኪሆን ድረስ ያደረጉትን የአንተ ሚስት እንደፈለገች ኪችኑ የገባችበትን ልብስ ለፓስተር እንትና ሚስት ብለህ ማለት ስድብ ነው። ምራቅ ሰውየው ላይ የመጥፋት ያህል ነው። አይሰጥም። ብልግና ነው ወንድሞች እናቶች፣ አይሰጥም። ሰው ያለውን ከሰጠው ንፉግ ነው አይባልም ብለህ የሚል የኢትዮጵያን ብሂል እዛ ጋር አጠቅስም። አይሰጥም። ለአገልጋይ ሚስት እንደዛ አይሰጥም። ምን ማለት እንደሆነ ታውቃለህ? አይምሮን ልስበረው ማለት ነው። ለሚስት ከሰጣችሁ አዲስ ስጡ። አይሰጥም።
የአንተ ሚስት ስንት ጊዜ ጭቃ ውስጥ የገባችበት በአንድ በኩል ተጣሞ እግሯ ያው ሚስት በአንድ በኩል እግሯ እንደዚህ ስላጋደለ እንደ ድሮ ቶዮታ መኪና እነዚህ እንትን ብሎ ተፍቆ ያለቀ ጫማ በአንድ በኩል ተበልቷል፣ በአንድ በኩል ገና እንደተፈጠረ ነው ያለው። እሱን ትልካለህ ለፓስተር እንትና ሚስት ጫማ ልኬ ምናምን ብለህ ትላለህ። ከዛ አቋቋሟ ራሱ ተወላግዶ ተጣሞ ማለት ነው። እንደዛ አይነት ጫማ ይላካል እንዴ? አይላክም። እኔ አንዳንድ ሰዎች ራሱ ወንድሞች እናቶች ዛሬማ የእውነቱን ተነጋግረን በቃ ሁለተኛ ወይኔ ጋ አትመጡም ማለት ነው። እንደዛ የሚልኩ እኮ አሉ ወንድሞች እናቶች። ምን ይሰማዋል? ከኢትዮጵያ ውጭ አገልጋዮች ሲመጡም እንደዚሁ እችኛዋ ለሚስት ትሁን ፓስተርዬ፣ እኔ ራሱ አንድ 3 ቀን የለበስኳት ብላ ቀሚሷን አውጥታ ትሰጥልሃለች። አንቺ 3 ቀን ለብሰሽ ምን እያልሽ ነው? 3 ቀን የለበስኩትኝ ከሌለ ዝም ነው ማለት ያለብን። በቃ ብዙዎች ያላችሁ አንዳንዱ አገልጋይ እንደዛ ብሎ ፊት ለፊት ይነግራችኋል። ፊት ለፊት ኖ አልፈልግም ብሎ ማለት ነው። አንዳንዱ በይሉንታ ዝም ብሎ አይቶሽ ያይና ከዛ ከሰጠሽ በኋላ እዛው ራብሽ ጥሎልሽ ነው የሚሄደው። እኔ አገልጋዮች የሆናችሁም ራሱ እንደዛ መቀበል የለባችሁም። በምንም አይነት መልኩ ሚስቴ የለበሰችውን እሷ እዚህ ዝም ብላ እንኩሮስ ታደርገው የቆየችውን ልብስ ለአገልጋይ ሚስት ብዬ አልሰጥም። አይሰጥም። አገልጋይነት ሰው ክቡር ነው አጠቃላይ። ግን ደግሞ አገልጋይም ደግሞ ስትሆን የጌታ እኮ ባሪያ እኮ ነው አንተ። እግዚአብሔር መንፈስ እኮ ያደረበት እኮ ሰው ነው። እግዚአብሔር ለአገልግሎት እኮ ነው የጠራው። ዝም ብሎ እንደምታየው እንደምትንቃው አይደለም። ኖ አይደረግም። ወንድሞች እናቶች አይደረግም። በቃ እንደዛ ከምታደርግ በቃ $10 በቃ ችነች ያለች ኢትዮጵያ ውስጥ ምን እንደምትገዛላት ባላቅም ቅባትን ብትገዛላት ትግዛላት ብለህ ያችን $10 ብትሰጠው ይሻላል። በቃ በንጹህ ማለት አይደረግም እንደዛ። እና በዚህም አይነት መልክ ብዙዎች የሰውን ሞራል ነው የሚነኩት። በተለይ የአገልጋይ ሚስት ሞራልን ማለት ነው፣ የአገልጋዮች ሞራል። ልብሱ ስታየው ከውጭ ሰላም ሆኖ ድንገት ወደዚህ ወደ ብሽሽታችን እዚህ ሀፍረተ ስጋችን ያለበት አካባቢ ላይ ተፋፍቆ ፌድ ያደረገ ግማሹም የነተበ ማለት ነው። ከውስጥ የወንዱም የሴቷ ጂንስ ሱሪ ሲላክ ማለት ነው። በተለይ ከኢትዮጵያ ውጭ ያለን ሰዎች ማለት ነው። እንደው በጣም ረከሰ እንኳን ከተባለ አሮ ነው አይደል? እኛ ሀገር ምንድነው ማማ የምንገዛበት ኬማርት። አዎ ኬማርት አሁን ታጉ ያልተበጠሰ ማለት ነው። ደረጃው እንደ ሌሎች በጣም ሀይ ላይሆን ይችላል። ዝቅ ያለ ኬማርት የሚባል አለን አሁን እዚህ ባለሁበት አገር ላይ ማለት ነው። በቃ ንጹህ ጨርቅ ነው የሚመጣው ከካምቦዲያ፣ ከቻይና፣ ከጃፓን፣ ከኮሪያ ከምናምን የተለያዩ ሀገሮች ይገባል። በቃ ማንም ያለበት ሰው ከፋብሪካ እንደወጣ ማለት ነው። የማንም ሰውነት አልነካውም። ታጉ ራሱ አልተበጠሰም። አሜሪካ ዎልማርት እንደማለት ማለት ነው። ከዛ ሄዶ ገዝቶ መስጠት ነው። ካልሆነ በቃ ዝም ማለት። ኦኬ። እና ያንን በማድረግ በእርግጥ አሁን ማንም ከኢትዮጵያ የሚመጡ አገልጋዮች በእርግጥ እንደዛ ብታደርጓቸው አሁን ማናቸውም እንትን አይሉም። ነቢያቱ የተባሉት እነሱ ለእኛ ቢሰጡ ይሻላል። እንደውም እውነቴ የምልህ ነቢያቱ የተባሉት ለእናንተ ቢሰጧችሁ ይሻላል። ይልቅ ነቢያቱ የተባሉት ኢትዮጵያ ውስጥ አሁን ነቢይ ተብሎ ድሃ አለ እንዴ? የለም። ገና ጀማሪ ካልሆነ በስተቀር የለም የለም። የነቢይ ድሃ፣ የትራፊክ ቀጭን፣ የቄስ ቀጭን አታገኝም።
ትራፊክ ፖሊሱ ያው ጉቦ እንትን በማለት ታርጋህን እፈታዋለሁ ወይ ሸጎጥ አድርግልኝ ይላል። ወያላዎቹ ሙሉ ጭምር እኮ ሲይዟቸው እባክህ መንግስት ከሚቀጣኝ አንተ ቅጣኝ ይላሉ። እንደዚህ አይነት ነገር ሰምቻለሁ እኔ ያኔ። ምን ማለት ነው? ያው እዛ እንዳልጽፍብን ቢካል ከ22 ትራፊክ ፖሊስ ትንከራተት ትውላለህ ብሎ ይላል። ካልሆነ እዚሁ በጨቅ አድርግ እኔም በጭቅልህ እንበጫጨቅ አይነት ነገር ማለት ነው። ከዚህ የተነሳ በቃ የትራፊክ ቀጭን የለም። ጠቅላይ ሚኒስትር መለስ ዜናዊ ሲጠይቅ አንዴ ምንድነው ስለ ትራፊክ ፖሊስ ተጠይቆ ነው ምናምን ነገር እና እንደዚህ ብሎ ተናገረ። እና የቄስም እኮ ታውቃለህ ዝም ብሎ እንዲሁ መቼም አንዳንዱ አልጠጋው ብሎ ያለው ካልሆነ በስተቀር በሬ ከነቀንዱ ቢውጥ የማይወፍር ቄስ አለ። እሱን ተወው። ደሙ ተመርምሮ የሆነ ቼክ መደረግ አለበት። ከዛ ውጭ ከሆነቴ ነው የምር የቄስ እኮ ቀጭን እኮ አታገኝም። ከ100% ይጣራ ተብሎ ቢባል ምን ነካ አንተ? ስንት አይነት የወጥ ቁሌት እኮ ነው የሚመጣው ቸርች ውስጥ። እኛ ጋር አለ እንዴ? የለም። የሚጠጣው እሱ የቅል ነው። የሚበላው ምግብ አሁን ፓስተሮቹ ተሰብስበው እና ቄሶቹን ሰብስበን ትግል ግጠሙ ተብሎ ቢባል ሪሲሊንግ ማለት ነው። ልክ በዳዊት ዘመን ማለት በኢዮአብና ነው በአቤኔር መካከል ወጣቶቹ ይቆራቆሱ ብሎ እንዳለው ማለት ነው። ቁርቋሶ ቢነሳና አሁን ሪሲሊንግ ትግል ቢጀመር እያንዳንዱ ፓስተርን እያነሳ ነው ቄቱ የሚያፈርጠው በሰውነት ነፃ ትግል በኢየሱስ ስም እያለ እንደዚህ አይነት ውድድር ሊገጠም ነው እና ዲቤት ጥሪ ቢደረግ የኦርቶዶክስ ቄሶችና የጴንጤ ፓስተሮች ትግል ሊገጥሙ ነው ተብሎ እንደዚህ እንደነ ማይክል ታክሰን አይነት እንትን የሚሉበት ቦታ ላይ ቢገቡ እኔ ለፓስተሮች ያስቀድሞ ከጌታ መልእክት እንዳትጀምሩ ፓስተሮች እንዳትገቡበት ነው የምለው። እንዳትገቡ ፓስተሮች። ለምን አትለኝም? ቄሱ በቀሚሱ ውስጥ ተደብቆ ሆዱ እንኳን እኮ አንተ ስንት ነው? መንታ ፍየል ያረገዘች እኮ ነው የሚመስለው። እና ይሄ ታዲያ አሁን እንደነ ሲንገሌ አይነቱን በቦጩ ክበበው ገዳ እንዳለ ሬሳሽን ሰብስቢ እያንዳንዱ ፓስተር ጠቅ ወደ ጌታ ወደ አብርሃም ይሰበሰብ። በትግል አትግባ ኦርቶዶክሳውያን ጋር፣ ምክንያቱም እዛ ብዙ ነው የሚባላው። ይሄኛው እኮ ምንም በቃ ጾም ጸሎት ይይዛል። ጾም ጸሎት ሲይዝ ጴንጤ ምሩ ነው የሚጸልየው። ዜድ እና አሁን ይህን ወስደህ ብራዘር ከአንድ የኦርቶዶክስ ቄስ ጋር ብታቀርበው እንዴ ጨበጣ አይሞላም እንደሚባለው እኮ ነው። እና እኔ የትኛውንም የጴንጤን ፓስተር ትግል ውስጥ ግቡበት ብዬ አልልም። ትግል ቢጀመር ሪሲሊንግ ቢጀመር ለምን በለኝ። እነዚህ በምን አንጀታቸው ነው የሚታገሉት? በቀን አንዴ ነው የሚበሉት፣ እሱንም በስቃይ። ኦርቶዶክሱስ በየቀኑ ነው የሚበሉት፣ በየቀኑ። ክርስትና ከጠፋ ተስካር አለ፣ ሙት ዓመት። እሱ ከጠፋ ሰንበቴ አለ፣ ማህበር። ዛሬ ዓመቷ ናት ነገ የወሩ ነው እየተባለ ማለት ነው። እነዚህ የሚጠጡት ቀንዱ አረቄ ያለ ውስኪ ያለ የትኛው ይሻሎታል ብፁዕ አባታችን እየተባለ ማለት ነው። እንትን በረዶ እናርግለው ትንሽ ቀዝቀዝ ያለ በኮካ ይሻላል ወይስ በአምቦሃ ተብሎ ማለት ነው።
ፓስተሩ ግን በወር አንዴ የአንድነት ጊዜ ጆሊ ጁስ ነው ተበጥብጦ እሱንም የአንድነት ጊዜ ላይ ነው። አምላኬ ትዝ ያለኝ እኮ ነው በእውነት ጆሊ ጁስ ተበጥብጦ ሶስት አይነት ከለር በቃ ጌታዬ እንዲያ ነው ወንድሜ ጫወታው። ስለዚህ አቅማችሁን ይዛችሁ በእውነት የጌታ መንፈስ እየተናገረኝ ነው እንዳትገቡ እዚህ ትግል ውስጥ ብሏቸዋል ብዬ ብዙ ፓስተርን ሴቭ አደርጋለሁ ማለት ነው። ቀጥቅጠው ነው የሚገሏቸው። ቀጥቅጠው እንዴ አንተ የመነኩሴው እጅ ብታየው እኮ አልኩ ላሳየህ። አንዱን መነኩሴ አሁን ትናንትና እያየሁት ነበር። ጌታ ምስክሬ ከቀሚሱ ውጭ እንትን ሆዱ ፍላት ነው። እንትን 6 ፓክ ነው 12 ፓክ ብላችሁ የምትሉት ብቻ ፓክ ነው 2 ፓክ የምትሉት ነገር አለ አይደል? በቃ 6 ቦታ እንትን እጢ የወጣበት ነው የሚመስለው ሆዱ ብቻ እና ይሄ ሰውዬ ከአንዱ ፓስተር ጋር ብታገናኙ ታይሰን እና ማን እንደማለት ነው። 6 ፓክ ነው። እሺ እና ኤኒዌይ ዜዶ ቀጥሉ። ቴንክ ዩ። በቃ ዛሬ እንደዚህ እናሳልፍ። ጸጋ ይብዛላችሁ። ዜዶ አለህ? አለው ኤርሚሻዬ። አሁን ብዙ ማውራት አልችልም፣ ልጄን ይዣለሁ። ኦኬ። ቁም ነገሩም ቁም ነገር ነው። ትንሽ ደቂቃ። እሺ፣ ቁም ነገሩም ቁም ነገር ነው። ስናነጻጽረው ማለት ንጽጽሮች ሲሰራ በመጽሐፍ ቅዱስና በቁርአን ወይ በመጽሐፍ ቅዱስና በገድላተ ድርሳናት ብቻ አይደለም። ንጽጽሮች ሲሰራ እርስ በርስ እንኳን ቤት ውስጥ እንኳን ባለ ሃይ ክላስ የሚኖረው አሉ፣ ሚዲየም ክላስ ናም ነገር ተብሎ እንደሚባል ማለት ነው። ከኑሮ ከኢኮኖሚ አቅጣጫ ግን በአገልግሎት ደረጃ ግን እያገለገሉ በጽድቅ እያገለገሉ እየተገፉ በጽድቅ እያገለገሉ እየተጎዱ ካሉ ሰዎች ጋር በዘመናችሁ ቁሙ። እውነት መገለጥ ከተባለውን ብዙዎቹ በመገለጥ ነው አይደል የሚነግዱት። መገለጥ ከተባለውን በትልልቆቹ አብያተ ክርስቲያናት የሚመጣ የነበረ የእግዚአብሔር የእውቀት ቃል መናገር ወይ መገለጥ ተብሎ የሚባል በእሱ ላይ ተንተረሰው እንናገር፣ እንስራ ወይ እንነግድ ብለው ቢሉ ጠፍቶ ይመስላል። ከመሰረተ ክርስቶስ ቤተክርስቲያን ውስጥ እንደዚህ አይነት አገልጋዮች የሉም አሉ። ከቃለ ሕይወት ውስጥ የሉም አሉ። አሉ ከመወንጌል ውስጥ የሉም አሉ። እና ግን እግዚአብሔርን በእውነት ሲያገለግሉ ለጊዜው ይጎዳሉ። የማለፊያ መንገድ ነው። ኢትዮጵያ ውስጥ ብቻ ስላሉ አይደለም፣ ከኢትዮጵያ ውጭም ሆነው ማለት ነው። ለጌታ ለእውነት ሲቆሙ አንዳንዶቹ ጓደኛ እንኳን የላቸውም፣ የቅርብ ጓደኛ ብለው የሚሉት እነሱ አውሬዎች ክፉዎች ስለሆኑ አይደለም። አብረሃቸውም ስትውል ምናልባት እነሱ እንደሚያስቡት ሌሎቹ ስለማያስቡ ንግግሩ አይመችም፣ ወይ ደግሞ እኔና እንዴ እንዳሉኝ ሙዳችሁ አይገጥምም ምናምን ነገር ብለው ይላሉ። ባይዘዌ ለእግዚአብሔር ሀሳብ መኖር ስትጀምር ጌታ እግዚአብሔር ምስክር ምልክቱ አንዱ ብቻ ነው የምትቆመው።
በብዙ ሰዎች ዘንድ እንትን ወደ በዛ አዎ ልክ ነው ምናምን ነገር ብለው ሊሉ ይችላሉ እንጂ ሻይ እንኳን ጠጣ ብሎ የሚልህ ሰው እንኳን እስከማይገኝ ድረስ ማለት ነው። ሰው ይናፍቃል ማለት ነው። ይሄንን ኢትዮጵያ ውስጥም አይቼዋለሁ። ሻይን ጠጣ ናሲ ማኪያቶን ጠጣ ብለው እንኳን አይሉም፣ አይጠሩም። እነሱ በሚሰበሰቡበት ስብሰባ ውስጥ አንተ እንድትገኝ እንኳን ራሱ አይፈልጉም። ያውቃሉ እኮ ግን አይፈልጉም። ታስጠላቸዋለህ። በአጭር ቃል ያስጠላናል ብለው ባይነግሩም ግን ታስጠላቸዋለህ። ስብሰባቸው ውስጥ እንድትገኝ አይፈልጉም። ልክ እንደ ይምላ ልጅ እንደ ሚኪያስ አይደለም፣ እንደ ሚኪያስ ሞሬታዊው ማለት ነው። የይምላ ልጅ ነብዩ ሚኪያስ እንደሱ ሰፈር ላይ እንጠለው ያስቀሩሃል። እና ወይኔ አትበሉ በዛ ሰዓት ወንድሞች እናቶቼ፣ በእውነት ለምንድን ነው እንደዚያ የሆንከው ብለህ ብትል አንተ ኃጢአተኛ ስለሆንክ ወይ ደግሞ አንተ እንደነሱ መሰማራት ስላልፈለግክ አይደለም። በቃ ያ የሆነበት ምክንያት አይዞ ዴቫዡ ልክ ነው። እንደዛ ይለያሉ እና ይሰማል። ያለፍኩበትን መንገድ ነው የምነግራቸው ወንድሞች እናቶች፣ ይሰማል። እኔ አሁን ከልጆቼና ከሚስቴ ጋር እና ከፓስተሬ ጋር ብቻ ነው የምወጣው። ያው ሚስቴም እየሰማች ፓስተሬም በዚህ ሰዓት ካለ ይሰማል። ባይሰማም ምንም የምጨምረው የምቀንሰው ነገር የለም። ከፓስተሬ ጋር በንግግር በስብሰባቸው ላይ ስትገኝ ሰብሰብ ስትል የማይፈልጉ ሰዎች አሉ። የአንተ ጨዋታ የተለየ ይሆናል። ጽድቅን ታወራለህ፣ እውነትን ትናገራለህ። አብሮ ተሰብስቦ የሚያወሩት ነገር ለአንተ ላይጥም ይችላል። ለምን? አመፃ ስለሆነ የሚናገሩት፣ አንዳንዱ ክፋት፣ ተንኮል ስላለበት። ቄስም ይሁን ፓስተር በለኔ ማንንም እግዚአብሔርን የማይፈሩ አገልጋዮች እንደዛ ናቸው። ሁለቱም ቤት ስላደኩኝ ስላለውም ስላወቅኩትም ፒፕሉ ማየት አውቃለሁ። እህትዬ አብረን ከመዋል አኳያ እኮ ነው የምለው። በማን ፒፕሉማ ህዝቡማ ሌላውንማ ምን ብለህ ትላለህ? አብሮ መቼም በዚህ ዘመን አሁን አደ ነው ጥቂቶች ካልሆኑ በስተቀር ከምእመን ጋር የሚውል አገልጋይ አለ እንዴ? አለ ወንድሞች፣ እንደዛ አለ፣ እንደዛ ወንድሞች ይታያል። እኔ ቄስ ሆኖ ከምእመን ጋር ሲውል አላየሁም። በኦርቶዶክስ ቤተክርስቲያን ጳጳስ ሆኖ አሁን ከምእመን ጋር ቡና እንጠጣ ብሎ የሚላለ ወጥቶ የለም እንደዛ ብሎ ነገር የለም። ብራዘር ክላስህን ጠብቅ ነው ብሎ የሚሉ እዛም ያሉ ግብዞች እዚህም ያሉ ክላስህን ጠብቅ ይላል። አሁን ትልልቅ የምትሏቸው ፓስተሮች ከምእመናን ጋር ወርደው ሻይ ሲጠጡ ቡና ሲጠጡ አይታችኋቸዋል? ካፌ አለ አለ ወንድሞች፣ እኔ አላየውም። ትንሽ ስም አለውማ ይታወቃልማ ከተባለ እንደዚህ በዓለም ይታወቃል ከተባለ በመታወቅ ደረጃ የለም። እውነቷን ስንነጋገር የለም። እሱ ያለው ጌታ ኢየሱስ አገልግሎት ጋር ነው። እንደሱ አይነቱንም ታገኘው ከምእመን ጋራ ዝቅ ብሎ አብሮ ሄዶ ከመግደላዊት ማርያም ጋራ ከነ ዘኬዎስ ጋራ ከነ በርጠሚዎስ ጋራ የሚውለው ጌታ ነው። እና አልዓዛር ቤት ገብቶ የሚውለው ጌታ ነው። እነ ማርያም እነ ማርታ ጋር ሄዱ። እነኛስ ማንም እዛ እንዴ ማንም ይደርሰው ዳንተ እንትን ክላስን አጠብቅም እንዴ ይላሉ ብሎ ይላል። አይ ጥቂቶችማ የሚኖሩ አሉ። እነሱን አይደለም የምለው። እኔን ራሱ እዚህ በውስጥ እንኳን ክላስን ጠብቅ እንጂ ኤርሚያስ ምናምን ነገር ብለው ያሉ ምንድነው የኔ ክላስ?
እውነትህን ነው አዱ ናገባ ወንድምነት ወንጌላዊ ጎሳዬ ማለት ፓስተር ጎሳዬ ነው። የህይወት ብርሃን ማነው? የወንጌል ማነው? የቃለ ህይወቱን አንዴ ቆይ መቅድዬ ከነ ቤተሰቡ ከቤት አስወጡት ነው ያልከው። ና ወንድምነት ናገባ አዱ እና ተቀበለን ፕሊስ። ሰላም ነው ወንድማችን ወለን ኤርሚዬ። ፓስተር ጎሳዬ የህብረት አምባውን ነው የምትለው? አዎ ወደ ጌታ ሄደ እንዴ? ቆየ እኮ ቤተሰቡን አስወጡ። ለሌላ ፓስተር እዛው ቸርች ውስጥ ነበረ የሚኖረው፣ በግፍ አባረሩ። የአብያተ ክርስቲያን ነገር ያስለቅሳል። እሱ ተሰቃይቶ ተቸግሮ ሞተ። አልሰማሁም ዶክልዬ፣ አልሰማሁም። በእውነት ቆየ እኮ ከሞተ አልሰማሁም። በእኔ ፌስቡክ ላይ ዩቲዩብ ላይ ነው ፌስቡክ ላይ በነበርኩበት ሰዓት ላይ ሁሌ ከምጠራው ቸርች አንዱ እነመስፍን ያሉበት ማለት ነው። ጌታ የባርከው እሱ ብዙ ነገር ጥረት አድርጎለታል። ግን አልሰማሁም ወገኖች። ዩቲዩብና ፌስቡክ ላይ እንዳለው አንዴ እንደዚህ ከምጠራቸው አገልጋዮች እንደውም ከምጠራቸው አብያተ ክርስቲያናት አንዷ የህብረት አምባ ቃለ ሕይወት ቤተክርስቲያን ናት። እነ ፓስተር ጎሳዬ ጋር ማለት ነው። ደልሻን እዛ ነው በአካል የተዋወቅኩትኝ። ባይዘወይ ነግሬያቸዋለሁ። የወጣቶች ፕሮግራም ላይ ሲያገለግል ገሉ መካነ ኢየሱስ ነው። እሱ መካነ ኢየሱስ ነው። ግን እዛ ወጣቶች ላይ ተጋብዞ ለመጀመሪያ ጊዜ በአካል ያየሁትኝ የአርብ ፕሮግራም የወጣቶቹ ማለት ነው ህብረት አምባ ቃለ ሕይወት እና ጎስዬን በጣም ነው የማውቀው። ያኔ ይከታተለው ነበር። እነ ፓስተር ዳንኤል ጋር ወንጌል ብርሃን እሳቸው በሌሉበት ሰዓት ላይ እሱ እዛ ያገለግል ነበር። አንዳንዴም እሱ በሌለበት ሰዓት ላይ ወንጌላዊ ዘሪሁን የመካነ ኢየሱሱ ወንጌላዊ ግርማ ዘሪሁን ነው። ግርማ ዘሪሁን የእንጠጦ መካነ ኢየሱስ የነበረው አይ ቲንክ እሱም ወደ ጌታ ሄደ ሲባል ሰምቻለሁ ይመስለኛል። እና ቤተሰቡን ቸርች ውስጥ ነበር ይኖሩ የነበሩት የፓስተር ጎሳዬ ለብዙ ዓመት ነበር። እሱ ሲሞት ከልጆቹን ከነሚስቱ አስወጧቸው ከቤት። ወሬ ስሰማ አንዳንዱ በረንዳ ዳር ሆና ነበር ሚስቱ በጌታ ወደ ጎጃም ሀገሯ ተመልሳ መኖር አቅቷት አዲስ አበባ። ኤኒዌይ ይሄ ቆይቷል ከሆነ እኮ ወይኔ 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 ወይኔ። እሺ አቤል የምታውቀው ነገር አለ? ጌታ ሆይ ምኑ ነው የምታሰማኝ? በኢየሱስ ኤርሚ፣ ያው እኔ ዛሬ ነው አንተ ቤት የመጣሁት። ያው አውቃለሁ አገልግሎትህን። በኢየሱስ ልቤ በጣም ነው የተሰበረው። ይሰማል? አዎ ይሰማል። ለረጅም ጊዜ አውቃለሁ አገልግሎትህን። በብዙ ከምደግፋቸው ሰዎች አንዱ አንተ ነህና እኔ ያው ብዙ ቦታ በእርግጥ አልገባም፣ በጣም መርጬ ነው። ኤኒዌይ ዛሬም በተነሳው ርዕስ በጣም ነው ልቤን የነካው። ፓስተር ጎሳዬ ቆይቷል ከሞተ። ሲኖርም እዛው ከነ ቤተሰቡ ለረጅም ጊዜ በጣም በክርክር ነው ይኖር የነበረው። ሊያስወጡት በጣም ይፈልጉ ነበር። ያው ታሪኩን ትንሽ ያውቃለሁ። ህብረት አምባ ቸርች እና እሱ በጸሎት ጉልበት ነው የቆየው። መጨረሻው ግን ያው አላማረም። ማለት እርግጥ በጌታ ነው እሱ። ነገር ግን የቤተሰቡ ሁኔታ ወንድሜ እንዳለው እጅግ በጣም የሚያሳዝን ነው። ቅድም ካነሳው ቶፒክ አኳያ ይሄ ነው እንግዲህ ሀገራችን ላይ እየታየ ያለው በአብያተ ክርስቲያናትም ዙሪያ። ቅድም ስለ እርዳታ ስታወራ
ዛሬ ላይ የአገልጋይ ልጆች ትምህርት ቤት መማር አልቻሉም። ሚስቶቻቸው ደግሞ ሰው ቤት መቀጠር አልቻሉም። በየሜዳው ላይ የወደቁ አሉ። እጅግ በጣም የሚዘገንን ነው፣ ያስጠላል። ግን ምንድን ነው እግዚአብሔር አዋቂ ነው። ምክንያቱም በዓለም ሳላችሁ መከራ አለባችሁ ስለሚል ያው የጻድቃን መከራው አንዴ ቆይ፣ አማኑ ና የህብረት አምባ ቃለ ሕይወት ቤተክርስቲያን አገልጋይ ነኝ ይላል። ና አማኑ፣ እሺ ና ግባ አማኑ። እሺ እና እጅግ በጣም የሚዘገንን ነው። የሚገርም ምንድን ነው ቅድምም ስታወራ እየለመኑ ቤተክርስቲያን እንዲሰራ ያደርጋሉ። እርዱን፣ የማትችሉ በጸሎት የምትችሉ በገንዘባችሁ፣ በሀገር ውስጥ በውጭ ሀገር ያላችሁ ፋውንዴሽን ጀምረናል፣ መሰረት ልንጥል ነው፣ በዚህ ወጥቶ በዚህ ገብቶ ነው ይባላል። ያ ድሃውም ይጸልያል። ቸርቹ ግን ሲያልቅ ድሃው ቸርች ውስጥ እንዲታይ አይፈለግም፣ እንዲገባም አይፈለግም። ልዩነት አለ። ምክንያቱም እሱ ጸልዮ በዛ ጊዜ ያለችውን ነገር አራግፎ ሰጥቶ፣ ነገር ግን እዛ ደግሞ እንዲገባ ይጠየፉታል። ይሄ በገሃዱ ዓለም የምናየው ነው። በቃ አሁን እየተሰሩ እየተገነቡ ያሉ ቸርቾች አሉ እና በጣም የሚዘገንን አይነት ሁኔታ ነው ያለው። ምክንያቱም በየጊዜው የሚተያዩት አሁን መጽሐፍ ቅዱስ እርስ በርሳችን እንተያይ ይላል። ግን ከማን ጋር እንደሚተያዩ በጣም ነው የሚገርመው። እንዳልከው ግሩፕ አለ፣ የቀረቡ አሉ፣ ከፊት ወንበር የሚያዝላቸው፣ በስማቸው የሚጻፍላቸው፣ ተመርጦ የሚያዝላቸው፣ ቦታው ተይዟል ተብሎ ወረቀት ተቀምጦ ነው። አስተናጋጆችም አያስቀምጡም። መሪው ሲናገርና ምልክት ሲያሳይና ሲጠቅስ ነው ቦታ የሚሰጠው። ከዛ በኋላ ያለው ህዝብ አይፈለግም። የሚፈለገው ገንዘቡ ነው፣ የሚፈለገው ጉልበቱ ነው፣ የሚፈለገው ፋውንዴሽን በሚጀምሩበት ሰዓት ላይ በድካም እዛ ድንጋይ በማንሳት በቁፋሮ እንዲውል ነው የሚደረገው። ኤንዌይስ ይህን ሁሉ ብሎ ግን ከህዝቡ ጋር የሚሆን የለም። አንደኛው መሪው በተመሪው ልብ ውስጥ የለም፣ ተመሪው በመሪው ልብ ውስጥ የለም። ግን አንድ ነገር አምናለሁ፣ ተመሪው ህዝብ ግን በእግዚአብሔር ልብ ውስጥ አለ። ነገር ግን የጊዜ ጉዳይ ነው እንጂ እግዚአብሔር ያስባል። በምንም አይነት ሁኔታ እግዚአብሔር ያስባል። ምክንያቱም እግዚአብሔር ዘካርያስን ሲያስበው የጸለየበት የጸሎት ጊዜና መጥምቆ ዮሐንስ የመጣበት ጊዜ ይለያያል። ግን መሰዊያው ላይ እንዳለ ነው ድምፅ የመጣው እና አለማቋረጥ ነው። ጸሎትንና ምስጋናን አለማቋረጥ ነው። እግዚአብሔር ያስባል እና አሁን በኢትዮጵያ ዙሪያ ላይ የሚታየው ነገር በሙሉ ቅድም አንተም ስትናገር እንደነበረው ትውልዱ ራሱ ምን እየሆነ እንደሆነ፣ ምክንያቱም ትንቢት ፍለጋ ከመንቀጭቀጭ ውጪ አፖስትል ፍለጋ፣ ፕሮፌት ፍለጋ ለማስጠንቆል ከመሮጥ ውጪ ለእውነተኛዋ ቤተክርስቲያንና ለእውነተኛ አገልጋዮች መተያየት ከቀረ ብዙ ዘመኑ ነው። እግዚአብሔር ግን ሪስቶር ያደርጋል ብዬ አስባለሁ። ምክንያቱም እግዚአብሔር ደግሞ አሁን እንደናንተ ያሉ እርሞች አሉት የሚጸልዩ። እግዚአብሔር ደግሞ የነሱን ጸሎት ሰምቶ ይመልሳል ብዬ አስባለሁ። ጓዳ ውስጥ ያሉት ወደ አደባባይ፣ አደባባይ ውስጥ ደግሞ ያሉት ወደ ጓዳ እንዲህ የሚገቡ የጊዜ ጉዳይ ነው። እግዚአብሔር ነገሮችን ያመቻቻል ብዬ አስባለሁ እና በእውነት ልናተኩር የሚገባ አሁንም በዚህ ቤት ውስጥ ያለን ሰዎች፣ ይህንን የምንሰማ ሰዎች፣ አሁን ኤርሚያስ የሚናገረውን ነገር የምንሰማ ሰዎች ልንተገብርና ወደ ቤተ ክርስቲያናችን ተጽዕኖ ልናመጣ ይገባል። እዚህ ቦታ ላይ የምናገኘውን የትም አናገኘውም። በቃ ቸርች ማለት እኮ ሌላ ነገር አይደለም፣ ህንፃው አይደለም፣ ምኑ አይደለም፣ እኛ ነን በአዲስ ኪዳን። ስለዚህ ልናስተውል፣ ገንዘባችን የት ቦታ ማረፍ አለበት፣ ነገራችን የት ቦታ ማረፍ አለበት፣ አካሄዳችን እንዴት መሆን አለበት የሚለውን ነገር ልናስተውል ይገባል ብዬ አስባለሁ። አደርዋይስ ግን እየሆን ያለ ነው፣ እውነቴን ነው የምለው፣ በዚህ ዘመን ያለው ምንድን ነው? አንተ ዶሮ ስታረባ እኔ ደግሞ ሸለመጠማጥ ነው ማረባው፣ ተያይዞ ለመቅለጥ። ትልቅ የምቀኝነት፣ ትልቅ የክፋት፣ ትልቅ እግዚአብሔርን አለማክበር ነው የሚታየው። ግን በአፋቸው ትልቅ ነው፣ በልባቸው ግን የለም። መጽሐፍ ቅዱስ ላይ እንደሚናገር እና እግዚአብሔርን እንደ እግዚአብሔርነቱ ለማምለክ እውነቴን ነው የምለው
የግል ህይወት ወሳኝ ነው። የጓዳ ጸሎት ወሳኝ ነው። ነገር ግን ዛሬ ላይ አዲስ አደባባይ ላይ የምናያቸው ሰዎች በጓዳ በተደረገ ጸሎት የወጡ ሰዎች ናቸው። ግን መነሻቸውን አያውቁ። እኔ የሚገርመኝ መድረሻቸውንም አያውቁ። ምክንያቱም የነሱ መድረሻ ትሄዳለህ፣ ትጠረምሳለህ። ቢሄዱ እንግዲህ አሜሪካን ቢሄዱ ዱባይ ቢሄዱ አውሮፓ ነው፣ ሌላ ነገር የለም። ነገር ግን በቀጣይ ዘመናቸው ላይ የዘሩት ያሉት ዘር ግን መርገም ነው። በእውነት ክፋት ነው፣ አመጽ ነው። አሁንም ልናስተውል ይገባል እላለሁኝ። እና እኔ በጣም የነበረው ነገር ልቤን ስለነካኝ ነው የገባሁት። ብዙ አገልጋዮች ጓዳ ውስጥ አልቀዋል፣ በአደባባይ ሞተዋል። ማንም አባከና የሚላቸው የለም። እውነቴን ነው የምላችሁ። እና እንዲህ ነው ለማለት ሳይሆን ኢቭን ታማችሁ ተቸግራችሁ በቤት ከቸርች 2 ዓመት 3 ዓመት ቀርታችሁ የት ነው ያለው ብሎ አባከና የማይሏችሁ ሰዎች አሉ። ሌላ ነገር አይደለም። እዚሁ እውነት ነው የምንነጋገረው። ከራሴ ብጀምር 2014 ላይ ነው በኮቪድ አካባቢ ላይ ስራ ነበርና በአጋጣሚ ስራ ጨርሼ ስመጣ ከምሽቱ 4 ሰዓት ስትሮክ ያመመኝ አልጋ ላይ። አሁን ዛሬ 3 ዓመት ከ6 ወር ነው። ግን እግዚአብሔር ይባረክ። በዊልቸር ነበር የምሄደው። ከዊልቸር ላይ ተነሳው። ፓራላይዝ ያለ ንብረት አለቀ፣ ብዙ ነገር ሆነ። ግን አሁን ፕላትፎርሙ ላይ የምታዩት ምስል ነው አሁን በአካሌ ላይ ያለው ማለት ነው። እግዚአብሔር ወደ ነበረበት ነገር። ግን ቤተክርስቲያን አንድም ቀን የት ነህ ተብሎ ያልተጠየቀበት ጊዜ ነው። 3 ዓመት ከ6 ወር if you believe or not በእግዚአብሔር ፊት ነው የምነግራችሁ። ነገር ግን የጎደለብኝ ነገር የለም፣ ያጣሁትም ነገር የለም። አሁንም በክብር ነው የምኖረው። ትልቁ ነገር ግን ምንድነው? መተያየት የሚባል ነገር የለም። በፍጹም የለም። ደግሞ እንደ ኤርሚያስ በእውነት ስለ ኃጢአት ደፍሮ የሚናገር አገልጋይ የለም። አስረግጬ ነው የምነግራችሁ። ምክንያቱም ይሄን መናገር ማለት በቤተ ክርስቲያን ውስጥ እንደ ነውር የተቆጠረበትና ነውሩ እንደ ክብር የተቆጠረበት፣ ክብራቸው በነውራቸው ነው የሚለው የእግዚአብሔር ቃል እውነት ማይትሊ እየሰራ ያለበት ዘመን ቢኖር አሁን ነው። ነገር ግን ምንድነው አሁንም በቀጣይ ማድረግ ያለብን ምንድነው? እስቲ እርስ በርሳችን እንተያይ፣ እርስ በርሳችን እንፈላል። አሁን በአካል መተዋወቁ በምናምኑ ጉዳይ አይደለም። ምክንያቱም በመንፈስ መተዋወቅ ከምንም በላይ ትልቅ ዕውቀት ነው። ስለዚህ ወንድሜ ሆይ ብሎ መጠየቅ፣ እህቴ ሆይ እንዴት ነሽ ወንድም፣ እንዲህ አይነት መጎበኛኘት አስቡት። የነ ፓስተር ጎሳዬን ጉዳይ የብዙ ፓስተሮችን ጉዳይ ስታዩ እጅግ ከንፈር ከመምጠት ውጭ የምናመጣው ነገር የለም። አሁን ኤርሚያስ የመጀመሪያው ነው ሲሰማ ደንግጧል። በጣም ያስደነገጠኝ እስቲ ቆይ እንትና አማኑ እዛ ቤተክርስቲያን አገልጋይ ነኝ አለ። ህብረት አምባ ቃለ ሕይወትን እዛ እንግዲህ እኔ ደጋግሜ የተገለገልኩበት ቤተክርስቲያን ነው። ጎስዬን እዛው ህብረት አምባም ወንጌል ብርሃን ፓስተር ዳንኤል በሌሉ ሰዓት ላይ እንደውም እሱ ነበር ይጠሩት የነበረው እዛ ህብረት አምባ ማነው ወንጌል ብርሃን ማለት ነው። በጣም የማውቀው በጣም እግዚአብሔር በብዙ በጸጋው የጠቀመን እጁን ጭኖ ሁሉ ጸልዮልኛል ጎስዬ ማለት ነው። እና ማየት ማኖፍ ጋር በጣም ማከብረው ለጽድቅ የወገነ የጨከነ ሰው መሆኑን ነው የማውቀው የምረዳው ማለት ነው። እና አማኑ እስቲ እንደዛ አይደለም እያለ ነው። አማኑ እንኳን ደህና መጣ። ሰላም ኤርሚ፣ እንዴት ነህ? ስላወኩ ደስ ብሎኛል። እሺ አመሰግናለሁ። እኔም ደስ ብሎኛል። ህብረት አምባ ነህ? አዎ ህብረት አምባ ቃለ ሕይወት ነኝ። ህብረት አምባ ቃለ ሕይወት ውስጥ ከሰንዲ ስኩል ጀምሮ እዛው ነው ያደግኩት። አሁን ደግሞ ወጣቶችን በመምራት አገለግላለሁ። እንዲሁም እነ ቴዲ ይዛ ናቸው አይደል ያሉት? ቴዲ አለ አሁን ወደ ውጭ ሄደው ማለት ነው። አሁን ውጭ ያለው መስፍንጉቱ ዛቻች ነበሩ። እኔ እና ቴዲ ቴዎድሮስ ታደሰን አይደለም የምል ዘማሪው ሳይሆን ሌላኛው አንዳንድ የሚጸልይ ነበረው በጣም እሱም እዛው ቸርች ነበር። ብዙ አገልጋዮች ከዛ ቸርች ወጥተዋል። የፓስተር ኮቺ ቤተሰብ አሁን እንደሚባለው ነው። አሁን ትንሽ መጨረሻ ላይ የሰማሁት ጎዳና ምናምን ሲባል ሰምቻለሁ። እንደዚህ አይነት ነገር የለም። በቤተክርስቲያን ውስጥ በጣም
የተወደዱ አገልጋይ ናቸው ፓስተር ጉሳኤ። እኔ ከደህንነት የተወሰነ ጊዜ እኔ ራሱ አስተምረውኛል። ቸርች ውስጥ በጣም የተወደዱ አገልጋይ ናቸው። ሆነ ወቅት ላይ መጨረሻ አካባቢ ላይ ቤተሰቡ እንዴት መሰለ ኬርሚ፣ ቤቱ ለቤተ ክርስቲያኑ የተሰጠው በቅርብ ጊዜ ነው እና እሳቸው እዛ ነበር የሚኖሩት የነበረው። የመንግስት ይዞታ ነበር የነበረው መሬቱ። ከዛ ቤተ ክርስቲያን እንድትገነባበት አስፈቀደች መንግስት መሬቱን ሰጣት። ከዛ መሬቱ ከተሰጣት በኋላ ለግንባታ መሬቱ በምትፈልግበት ጊዜ ቤተ ክርስቲያን ለፓስተር ጉሳኤ እና ለቤተሰቡ የቤት ኪራይ ተከራይተውላቸው ቤተ ክርስቲያን መሪዎች ሰፖርት አድርገዋቸው ቤት ተከራዩ፣ አያት አካባቢ ማለት ነው። ከዛ በዛ አካባቢ ይኖሩ ነበር። በዛው ቸርች ያገለግላሉ። ደሞዝተኛ ሆነው ማለት ነው። ለምን ያህል ጊዜ ነው ቤት የተከራዩላቸው? በጣም ረጅም ጊዜ አይደለም የነበረው፣ ግን እንትን አይደለም፣ በደንብ ሰፖርት ያደርጓቸው ነበር በነበረው ሲቹዌሽን እስከማውቀው ድረስ ማለት ነው። በታመሙ ጊዜም ዘመዴን ይችላል። ሰላም እያለሽ እንዴ? ሰላም ኤርሚ፣ እኔ እወዳለሁ። እሺ ሚሚዬሽ ኦኬ። አህዱ ናስኪ ዘመዴ ነች እያለ ነው። አህዱ ደግሞ ማለት ነው የፓስተር ጎሳኤ ባለቤት ዘመዴ ነች እያለ ነው ማለት። የቤት ኪራይ ሲከራዩላቸው መቼም እኔ አንድ ሌላ አማቀው አሁንም ኦፊሻሊ እንደዚህ ባይገፉ እንጂ በመቸገር አይነት አቅጣጫ የፓስተር ግርማ ቤተሰቦች የሙሉ ወንጌሉ ማለት ነው ፓስተር ግርማ በችግር ላይ እንደነበሩ ሰው ነግሮኛል በወቅቱ ማለት ነው። ግን ለምንድነው አገልጋዮች ሲቸገሩ ማለት የአገልጋይ ቤተሰብ አገልጋዮቹ ወደ ጌታ ሲሄዱ ኤንዌይ እሺ አህዱ ረጅም ጊዜ ዳንግላ ነበር የሴትዮዋ እና ብዙ ለምን አሁን እንደሚለው ወንዱ አማኑ እንደሚለው ቤት ተከራይተውላቸው እኮ ሴምሲ ነበሩ ነው የሚለው። ለትንሽ ጊዜ የተወሰነ ስንት ነው 6 ወርም አይፈጅም የተከራዩላቸው። እውነትህን ነው? እውነቴን ነው። 6 ወር አይሆንም። እንዲያውም አረ ከ6 ወር የሚያነሰ ነው። ከዛ በኋላ ብዙ ስቃይ ነው ያሳለፈችው። እኔ በማውቀው እኔ ራሴ ገንዘብ ልክላት ነበረ ለረጅም ሰዓት። ከዛ መኖር አቅቷት አዲስ አበባ ተመልሳ ዳንግላ እናት አባቷ ጋር ሄደች። ልጆቿን ይዛ እና ስንት ልጆች ነው ያላት? 3 ህፃናት ናቸው? አዎ ህፃን 2 አለ፣ ያኛው አድጓል። አሁን በዚህ ሰዓት ዳንግላ ነው ያለችው። አሁን እዛ ባህር ዳር ሳትሆን አስቀርም፣ ባህር ዳር ወይ ዳንግላ ነው የምትሆን። ስለዚህ ቤት ኪራይ ቃሊቱ ቤተክርስቲያን ለ6 ወር ያህል ምናምን ነገር የከፈለችላቸው ከቤት አውጥታ። ወርም ያነሰ እርግጠኛ አይደለሁም፣ ግን እንደዛ ነው። በጣም ችግር ላይ ነበረች። እሱ ምናልባት የዛን ሰሞን ነው የሚያውቀው፣ የአሁኑን ሁኔታ ላያውቅ ይችላል። ይሄ እኔም የዛ ቤተክርስቲያን አባል ነኝ ለረጅም ዓመት። ወደ ሀገር ስወጣ ነው ከዛው ነው ተሸኝቼ ተጸልዮልኝ ወጣሁት። እዛው ነበረ ማለት ነው። አማኑ እየሰማ ነው? ያ ሰምቻለሁ። እኔ አንድ ነገር እዚህ ጋር መናገር የምፈልገው ምንድን ነው፣ የመጨረሻው ልጃቸው ሳሮን ትባላለች። ከኔ ጋር ሰንዲ ስኩል አብራ የተማረች ነች። እሷ ደግሞ አሁን ዶክተር ነች፣ የመጨረሻው ልጃቸው ማለት ነው። ከዛ ሁለተኛው ደግሞ እሷም ሴት ነች፣ አግብታ ከባሏ ጋር ውጭ ነው የሚኖሩት። ትልቁ ልጃቸው ደግሞ አሁንም ቸርች አቴንድ ያደርጋል፣ ይመጣል። በእርግጥ ሌሎቹ ከእናታቸውም ጭምር አሁን ላይ ቸርች ላይ ብዙ አቴንድ አያደርጉ እና በዚህ አይነት ሁኔታ ችግር ውስጥ ምናምን ናቸው የሚባለው። እኔ በእርግጥ አሁን ላይ ያሉት ከረንት ሁኔታቸው አላውቅም፣ ግን ቤተክርስቲያን ውስጥ ምንም አይነት ስለነሱ ኔጌቲቭ ነገር የለም። 3 ልጆች አሁን ይዛለች እሷ ጋር አሉ። ትልልቆቹ እውነትን ነው አዲስ አበባ ነው ያሉ። እሷ ግን ችግር ላይ ነች ያለው። እሷ ችግር ላይ ነው ያሉት። ህፃናት ልጆች አሉ።
አዱ የምትነግረን የፓስተር ጎሳዬ የህብረት አምባ ቃለ ሕይወት ቤተክርስቲያን ፓስተር ነው አይደል? አዎ አማኒ የምትነግረን የህብረት አምባ ቃለ ሕይወት ቤተክርስቲያን ፓስተር ጎሳዬን የምናውቀው ነው። አዎ ከእንደገና አሁን ኤግዛክትሊ አሁን ከረንት ያለችው Chicago or not, it's not the way it used to be. Now it's going down the hills. Because of the crime. ሜት አድርጋለች። እነሱ ከዛ በፊትም የማን ነው ይሄ ፕሮፊት ማንቲሽ የሚባለው ማን ናቸው? ስማቸው ጠፋኝ። አንድ አገልጋይ ነበር። እሳቸውም እዛ ነበር የሚኖሩት። እሳቸውንም አስወጥተዋል። ጎሳዬን ብቻ አይደለም። ከዛ በፊት እሳቸውንም ስንት በጌታ ያገለገሉ ስንት አብያተ ክርስቲያን ወደ ደቡብ ያቋቋሙ እሳቸውንም በግፍ አባረሩ። ልጆቹም ተበትነው ነበር። አሁን በጎሳዬ ላይ ይሄ ሆነ። መውጣት የለብኝም ስትል አስወጥተው የቤት ኪራይ 4 ወር ነው 5 ወር ነው የከፈሉት። ይሄ ከሆነ ቆይቷል። አሁንም ከዛስ ደሞዙን የጎስዬን ደሞዝ ይሰጧት ነበር ከ4 ወር ከ5 ወር በኋላ ይሰጧት ነበር። አላውቅም፣ እሱን እርግጠኛ አይደለሁም። አማን የምታውቀው ነገር አለ? እኔ በእርግጥ የማውቀው በጣም አጭር ጊዜ አይደለም። እሳቸው ከወጡ በኋላ ቤተክርስቲያን እሳቸው የሚያረፉት ኤግዛክት ወዲያው እንደወጡ አይደለም፣ ጥቂት ጊዜ ቆይተዋል። እስከዛ ድረስ ግን ተቀጥረው እዛ ደሞዝ እንደሚከፈላቸው ከአያት እየተመላለሱ ሲያገለግሉ በደንብ አስታውሳለሁ። በእርግጥ ይሄ ነገር በደንብ እርግጠኛ ኢንፎርሜሽን ያስፈልግ ከሆነ እኔ ጠይቄ መምጣት እችላለሁ። አሁን ላይ ያለውን ነገር እያንዳንዱ ዲቴል ማለት ነው። አሁን ላይ ደግሞ መጨረሻ ላይ ከዚህ በፊትም ሌላ ፕሮፊት አስወጥተዋል ያሉትን የማውቀው ነገር የለም። ይህ እንግዲህ ከሰንዴ ስኩል ጀምሮ ያደግኩኝ በጣም በቅርበት ማገለግል ሰው ነኝ። ቤተክርስቲያን ደግሞ ለሁሉም አገልጋይ በእኩልነት ሰፖርት ስታደርግ የምትችለው ነገር ስታደርግ ነው የማውቀው። በሕክምናቸውም ብር ሲሰበሰብላቸው ቸርች ውስጥ በቦርድ ፕሮግራሞች ላይ ቤተክርስቲያንን በቦርድ ወስነው ብር ሰፖርት ሲያደርጓቸው ይሄ በአይኔ ያየሁት ነው። አጠቃላይ ፓስተር ጎስዬ ስንት ልጆች ነው ያለው? አማን ሶስት ልጆች ነው ያሉት። እንዳሉት ነው የምታውቀው? አዲስ ስንት ልጆች ነው ያሉት ፓስተር ጎስዬ አጠቃላይ? 5 ልጆች ናቸው። ሶስቱ አዲስ አበባ ናቸው። ሁለት አይነት ነገር የምታወሩን ማለት ነው። እኔ ኤርሚ የመጨረሻው ብለህ ካልክ 2 ልጆች የሚያሳድጋቸው ናቸው ህፃናት ወይስ? አሉን ነው እሱን አላውቅም፣ ግን 3 ህፃናቶች እንዳላት ነው የማውቀው። ሚስትዋ እርግጠኛ ነህ? ህብረት አምባ ቃለ ሕይወት ነው የምትነግረን? አሁን አማኒ የህብረት አምባ ቃለ ሕይወት ቤተክርስቲያን አገልጋይ ነኝ እያለ ነው። አሁን በትክክል የምትነግረን አዲስ አበባ ውስጥ እኮ ሌላ ህብረት አምባ የለም። አዎ የለም። 7 ደረጃ ጋር ነው በቃ። ያው እኔ ኤርሚ የመጨረሻዋ ልጅ ከኔ ጋር አብራ ሰንዴ ስኩል የምትማረጉት ምንም ነገር እችላለሁ። ሁሉንም በደንብ ነው የማውቃቸው። ባለቤታቸውንም ስም በደንብ ነው የማውቀው። በጣም ቅርብ ነኝ ለቸርቹ። እኔ አሁን ራሱ ሙዚቃ እዛ ቸርች እኔ ነኝ ከአሸብር ቀጥሎ ማለት ነው። ስንት ዓመት ነው ስታውቃቸው? እኔ ሰንዴ ስኩል ጀምሮ ከልጅነቴ ጀምሮ እዛ ቸርች ነኝ። አሁን ያለውን ፋክሽን ታውቃለህ? በቅርብ አሁን ያለውን እኮ አልኩት። አሁን ከእሳቸው ከወጡ በኋላ ያው በደንብ የሚገባ አቴንድ አያደርጉም። ሚስትየው የት እንደሆነ ታውቃለህ እኮ? እሱን እኮ ነው የምልክ። አቴንድ አያደርጉም እና ከዛ የተነሳ በቅርበት ቸርች ያለን ሰው ላውቀው የምችለው ከዛ የተነሳ አላውቅም አሁን ያሉበት። እሱን ደግሞ ማጣራት ትችላለህ ያልኩት ለዛ ነው። ምናልባት የሌላ ልጆችን እያሳደገስ እንዳይሆን እኔ ዘመዴ ነች በደንብ ይታወቅ ነበር ቸርች ውስጥ። እንደዛ ሊሆን አይችልም፣ ይታወቃል። አዱን ደግሞ እኮ እንትን እንዳንለው ዘመዴ ነች አለ። ቦታ እየነገረን ነው። ዳንግላን ያለችው አለ ወይ ባህር ዳር ነች ወይ ዳንግላ አላውቅም። አሁን ከረንት ያለው ሁኔታ አላውቅም። ኤርሚ በሷ በኩል ያለው ማለት ነው። እሱን ማጣራት እችላለሁ፣ ጠይቄ መምጣት እችላለሁ። እሱም የጎጃም የዳንግላ ሰው ነው። ሴትዮዋም የሀገሬ ልጅ ነች። ጠይቅና ተረዳ ወንድም። እና ብዙ ግፍ ነው የተደረገበት በጎሳዬ ላይ። እስካሁን ድረስ በጣም ያናድደኛል። መሳሰል ግን እዚህ ጋር አንድ ነገር ኤርሚ
አንድ ነገር መናገር የምፈልገው ነገር አማን ቆይ ትቀጥላለህ። ጌርሳም የምትለው አለ። አይ ጎስዬ እኮ በነበረበትም ዘመን በቤተክርስቲያኒቱ ውስጥ እየተገፋ እንደነበረ አንድ መጽሐፍ ጽፎ መጽሐፉ ነበረኝ እኔ በህይወቱ በአገልግሎት ነው በህይወቱ ዙሪያ አይደል ብዙ ችግር ነበረ። አንድ መጽሐፍ አስታውሳለሁ 10 ዓመት ሙሉ ታግዶ እንደነበረ አይ ቲንክ ይመስለኛል እንደዛ አይነት ነገር መጽሐፉን ኢትዮጵያ ውስጥ መሰለኝ የመጣሁት። ኤኒዌይ ጌርሳምዬ ኦኬ ምንድን ነው እኔ አሁን ጎሳዬና ሀብቴ አብረው ሲያገለግሉ በአንተ እንደምትለው በ1985 86ቶች በኢትዮጵያ አቆጣጠር በጣም እግዚአብሔር በሚሰራበት ጊዜ አስታውሳለሁ። መስፍን ጉቱ ኳየር ነበር፣ ቀጭን ነበረ። በደንብ ነው የማውቃቸው። አይ ቲንክ ጎሳዬ ግቢ ውስጥ ነበር መሰለኝ የሚኖረው ቸርቹ ፕሮፐርቲ ውስጥ እዛ ናዝሬት ስኩል ፊት ለፊት። ከዛ በኋላ እንግዲህ ወደ ጌታ ከመሄዱ ከተወሰኑ ዓመታት በፊት የሆነ እንትን ሩመር ሰምቻለሁ። ማለት ከእሱ አልወጣም ብሎ ቸርቹ ውጣ ከዛ ከግቢ ውስጥ ብለው እነሱ ኮንፈርም ሊያደርጉን ይችላሉ። እና እንደዚህ አይነት ነገር ተፈጥሮ አይ ቲንክ በቤተ ክርስቲያን ቦርድ ኦፍ ዳይሬክተር ምናምን የሚተዳደር ቸርች ይመስለኛል። ደግሞ እነዚህ ቦርድ ኦፍ ዳይሬክተር ወይም ሽማግሌዎች አንዳንድ ጊዜ እግዚአብሔርን ድምፅ የማይሰሙ ከሆነ እግዚአብሔር የተጠቀመበትን የማያከብሩ ከሆነ እንትን ሊል ይችላል፣ አገልጋዮችን ሊያጎሳቁሉ ይችላሉ። እና ከዛ በኋላ መጨረሻ ላይ ኒጎሽት አድርገው ነው መሰለኝ አሁን እንደሚሉት የወጣው። ግን እዚህ ላይ አድሬስ የማደርገው ጎሳዬ ትልቅ ሰው ነበረ። እንግዲህ በ1985 84 መጨረሻ እንደዚህ በጣም እግዚአብሔር ይጠቀምባቸው ነበር። አይ ቲንክ ሐሙስ ማታ ይመስለኛል፣ ኮንፈርም ታደርጉልኛላችሁ። በጣም የሚደንቅ የእግዚአብሔር ጸጋ ይገለጥ ነበር። የዛን ጊዜ እንሄድ እንጠቀም ነበር። የዛን ጊዜ ትልቅ ሰው ነበር፣ ትዳርም ያለው ሰው ነበር። እና አሁን ትንንሽ ልጆች የሚባሉት እኔ ሜክሴንስ አላደርግ ብሎኛል። ምክንያቱም ከእድሜው ጋር አይሄድም። ስለዚህ አዳፕት ያደረጋቸው ከሆነ ጉድፈቻ አይነት ነገር ወይ የልጅ ወይ የሆነ ነገር ካልሆነ በስተቀር የሆኑ ልጆች አሁን ወንድማችን አውቃለሁኝ ካለ ኦኬ ሊያውቅ ይችላል። ግን እነዚህ ልጆች የነሱ የጎሳዬ ባዮሎጂካል ልጆች ናቸው ብዬ አላስብም። አንሌስ ፈቶ ሌላ ወጣት አግብቶ እንደገና መውለድ ካልጀመረ እንግዲህ ይሄ ነገር ወደ እንትን ከመጣ እንደዚህ መነጋገር አለብን ማለት ነው። እና ይሄ ነው። ግን በዚህ መጠን ግን ሚስቱ እዛ እስከምትሰደድ እንዲህ አይነት ችግር እንዳለ አናውቅም ነበረ። ይህንንም ለወደፊቱ አጣርተው የሚያመጡት ነገር ነው። እነዚህ ወገኖች ወደፊት አጣርተው ቢያመጡልን ደስ ይለናል። ኦኬ አህዱ እታች ብዙ ሰዎች አህዱ በጌታ ነው ወይ እያሉ ይላሉ። አንተ በጌታ ነህ? እኔ እንግዲህ አላውቅህም። የት ቤተክርስቲያን ነበር? እዛው ህብረት አምባ ነው የነበርከው? አሁን ውጭ ሀገር ነው ያለው። ውጭ ሀገር ነው የማመልከው። እዛ ምን ያህል ጊዜ ኖርክ? በህብረት አምባ ብዙ ጊዜ። አማን ውስጥ ያውራው ቤተክርስቲያን ውስጥ አንተ አገልጋይ ስለነበርክ እንደው ቤተክርስቲያን ውስጥ እንደነበረ በደንብ ሲያወራ። እሺ ማንኛውም ኢንፎርሜሽን ከነገረኝ እኔ በደንብ ነው የማውቀው። አንተ ጠይቀው። ቤተክርስቲያን ውስጥ መጠየቅ ያለብህን ነገር የቤተክርስቲያን ሰው ከሆነ ያውቀዋል ማለት ነው። እሺ በጣም የታወቀ አገልጋይ አለ። አሁን ሙዚቃ በመጫወት ከድሮ ጀምሮ ማን እንደሚባል ስሙን ከነገረኝ በቃ አንድ ሰው ነው ያለው ለረጅም ዓመት። የኔ እናትና አባት ሲጋቡ እዛው ቸርች የተጋቡት ለእነሱ ራሱ ሙዚቃ ሲጫወት እሱ ነው። እሱን የሚያውቀው ከሆነ እኔ በጎሳዬ ጊዜ ነበር ከሀገር ከወጣ ቆይቻለሁ። ከዛ ስንት ዓመት ከሀገር በኋላ ብዙ ዓመት ቆይቻለሁ። ስንት ዓመት? 20 ዓመቴ ነው። አሜሪካስ ነው 21። እኔ 30 ዓመቴ ነው። እንግዲህ የኔ አባትና እናት ሲጋቡ ማለት እንግዲህ ከአንድ ዓመት 32 ዓመት አካባቢ የኔ እናትና አባት የተጋቡት። እንግዲህ በዛ ጊዜ ሙዚቃ የሚጫወት ሰው ነው። እስካሁን ድረስ እንግዲህ ከፓስተር ጎሳዬ ጋር ከልጅነቱ ጀምሮ ሲያገለግል የነበረ ሰው ነው። እሱን አለማወቅ አይቻልም። ህብረት አምባ ውስጥ ነው። ማንን ነው የምትለው? ከዛ እኔ ሙቭ አድርጌያለሁ። ቤት ሰርቼ ወደ በቅሎ ቤት ገብቻለሁ። ወደ ደቡብ
መሰረተ ክርስቶስ ሄጃለሁ ቤት ሰርቼ ማለት ነው። ህብረት አምባ ሲነሳ በቃ እሱን ለማወቅ አይችልም። 7 ዓመት እዛ ነበርኩ። ቁጭ ብሎ እየዘመረ ሙዚቃ የሚጫወት ሰው ነው። ምናልባት ካወቀው መስፍንን አውቀዋለሁ። መስፍን አይደለም መስፍን እንዲያውም ወደ ዝማሬ ምናምን ያስገባው እንዲያውም መስፍን ኢንተርቪው አስቶልኝ ነበር። ጸሎትም ያገለግል ነበር። የፈውስ መስፍን ወደ ዝማሬ እንዲመጣ በጣም ሰፖርት ያደረገው ሰው ነው ምናምን። እሱን ካወቀው እንደነገርኩ 20 ዓመት ሆኖኛል። ከዛ ትራንስፈር አድርጌ መልቀቂያ ይዤ ወደ ደቡብ መሰረተ ክርስቶስ ገባ እና ፓስተር ተኩ ጋር ማለት ነው። ኦኬ ቆይ አማኒ የዛሬ 20 ዓመት በወጣ ሰዓት ላይ የምትላቸው ሰው ከዛ በፊትም ነበሩ አይደል? በቃ ኦልሞስት ህብረት አምባ 7 ደረጃ ጋር ከመጣ ጊዜ ጀምሮ ይዞች ነበር የተመሰረተው ቸርቹ። ከዛ በኋላ ህብረት አምባ እኔ አሁን የምትለው ነገር 2 አይነት ነገር ነው። ስለዚህ አሁን ከአንተ ይልቅ ይቅርታዬን ብዬ ስልክ ከአንተ ይልቅ አማኑ አሁን እዛ ቤተክርስቲያን ውስጥ አገልጋይ ነኝ ብሎ ስላለ እንዳምነው ያደርገኛል። አንተ 5 ልጆች ነው ያሉት ብለህ ትላለህ። የእንትናን አባት ነው እንደ የምትለው ሽማግሌውን ነው የምትለው አይደለም። አሁንም የሚያገለግለው እሱ ነው በዋነኝነት ቤተክርስቲያን ውስጥ ተቀጣሪ ነው፣ ሙሉ ጊዜ አገልጋይ ነው። አሁን የሚያገለግለው ይሄ ሰው ነው። አላውቀውም ምን ለምን ማለት ኦኬ እንዲህ እናድርግ። አሁን ከእሱ ጋር ያገለግል የነበረ አሁን አገልግሎት ላይ ስለሆነ እንጂ ስልኩን እልክልሃለሁኝ። ስሙን መጥቀስ አልፈልግም። ስልኩ አለኝ። ከጎሳዬ ጋር አብሮ ያገለግል የነበረ ሰው ስልክ አለኝ። ከፈለግ እሱ ጋር ደውለህ በውስጥ አናግራለሁ። ኤርሚ እሱን ትጠይቀዋለህ። ዲቴይሉ ከሱ መስማት እንችላለን። ኦኬ በቃ እንደዛ። እሺ ሰምቻለሁ ወንድም። በቃ ስልኩን እሰጥሃለሁኝ። ከዛ ትነጋገራላችሁ፣ ትጠይቀዋለህ። ኦል ዲቴይል ይነግርሃል። በስልክ አላገናኛችሁ እሷ ጋር ከባለቤቱ ጋር ማለት ነው። ኦኬ አማኑ ፎቶቸው አለ የቤተሰቡ በውስጥ ለእኔ ትልክልኛለህ። ፎሎ ባክ መልሼልሃለሁ። የፓስተር ጎሲዬን ኦልሬዲ እሱን ስለማውቀው ፎቶቸው ግን የልጆቹም የእሱም ካለ በውስጥ ላክልኝ እና አሃዱም ብለህ የምትላትን እህት የፓስተር ጎሲዬ ሚስት በሆኗል። ምክንያቱም ምንድነው አሁን ሪሰንት አሁን አማኒ በቃለ ሕይወት ታገለግላለህ አይደል? እዛው ህብረት አምባ አገለግላለሁ። ወጣት በመምራት አሁን አገለግላለሁ። አሃዱ ደግሞ እንግዲህ የወጣት ፕሮግራም የቆየ ነው። 40 ነበር አይደል? የወጣት ፕሮግራም አሁንም 40 ነው። 40 እኔም እዛ 40 ፕሮግራም ላይ ደሉ ኢንቫይት አድርጋችሁት ምናልባት የመጣበትን ጊዜ ታስታውሰው ከሆነ ወንጌላዊ ደሉ እዛ እናንተ ቸርች ነው 40 ፕሮግራም ላይ ያገኘሁት ማለት ነው ለመጀመሪያ ጊዜ። እና አሃዱ ደግሞ ከወጣ 20 ዓመት ስለሆነ የምትላት እህት እና አሁን አማኑ ብሎ የሚለው ሁለታችሁም ስለ ፓስተር ጎሳዬ ነው የምታወሩት። ቤተሰቡ አማኑ 3 ልጆች ነው ያሉት። የመጨረሻ ልጁ ህፃን ሳትሆን ዶክተር ሆና ተመርቃለች ነው የሚለው። አንተ ደግሞ ልጆች ህፃናት ሁሉ አሉ ነው ብለህ የምትለው። ህፃናት ካሉ ወይ አሁን ወንድምነት ጌርሳምዬ እንዳለው ወይ ከሌላ ሴት አግብቶ ወልዶ ካልሆነ በስተቀር ነው ብሎ ያለው፣ ወይ ደግሞ የሚያሳድጋቸው መልዕክት የማስተላልፈው ከ20 ዓመት በፊት የሆነውን ነገር ዶክተር ሊሆኑ ይችላሉ፣ ኢንጂነር ሊሆኑ ይችላሉ። 20 ዓመት ቀላል አይደለም። ነገር ግን በወቅቱ ግፍ ተሰርቶበታል። እዛ ቤተክርስቲያን ገፍተውታል። እሱ ከሞተ በኋላ ኮንሰርት ምናምን እያደረጉና መስፍን ጉቱ ነው እንጂ የረዱት ቸርቹ ምንም የረዳው ነገር የለም። ምንም በደሞዙ ነው ሲታመም ነበር። እና ይሄን ነው ማስተላለፍ የሚፈልገው። የእሱ ልጆች ትልልቆቹ አዲስ አበባ እንዳሉ አውቃለሁ፣ ግን ዶክተር መሆናቸውን አያምናቸው። መልእክቴ ይሄ ነው። ፌር ያልሆነ ነገር ተሰርቷል ነው የኔ መልእክት እንጂ አሁን ሌላ ነገር መናገር አልፈልግም። ህፃንነታቸውን የምታውቀው ከ20 ዓመት በፊት ነው አይደል? ከህፃንነታቸው ጀምሮ ነው የማውቀው።
ኦኬ እንደዛ ከዛ ከሆነ በኋላ እነኛ አላቃቸውም፣ እውነት ለመናገር አላቃቸውም። ኦኬ በሉ አማኑ አሁን ዶክተር የተባለችው ሶስተኛ አንተ ስንት ዓመት ነው አማኑ? እኔ 32 ዓመት ነው። ሶስተኛ የፓስተር ጎሴ ሶስተኛ ልጁ ያንተ ኩያ ነች በእድሜ? የኔ ኩያ ነች፣ ዶክተር ነች። ስለዚህ ወንድማችን ስኩል አብረን የተማርነው የ12 ዓመት ልጅ ነበረች ማለት ነው። ያ ሞስት ፕሮባብሊ ግን አሁን ህጻናቶች አብረው ጎዳና ወጥተዋል የሚለው ነገር ፍጹም የተሳሳተ ነው ማለት ነው። ኦኬ እሱም ከ20 ዓመት በፊት ነው የማውቃቸው ብለው ካለ ኦኬ ችግር የለም። ይሄ ነው ያ እሺ ቴንክ ዩ ተባረኩ። ያ ጌርሳም የምትውሉት ነገር ካለ መቀጠል ትችላላችሁ። አይ የምለው ነገር ምንድነው ኤርሚ ጥሩ ነው። እንዲህ አይነት ነገሮች አሉ። ቅድም ባልኩት ኮዝ እነዚህ በሽምግልና በሽማግሌ የምትመራ ቸርች በጣም ህዝቡ ጸልዮ ከእግዚአብሔር የሆኑ ሽማግሌዎች ካልተቀመጡ አንዳንዴ ፍጥረታዊ የሆነ ሰው ሊገባ ይችላል። በቦርድ ውስጥ አውሮፓ ውስጥ አገልግያለሁኝ። እንደገና ደግሞ እዚህም ያለሁበት ዳላስ ቸርች አገልግያለሁ እና አንዳንድ ጊዜ እንደዚህ አይነት ዲፊካልት ነው። ገባ 7 የሆነ ሜምበር ከ7 ውስጥ አሁን እኛ እዛ ጀርመን ውስጥ ባገለገልን ጊዜ አንዱን ኦልሞስት ተሸክመነው ነበር። ህዝቡን ተሸክመን ጉዳዮችን ተሸክመን እንደገና ደግሞ አንዱን ሜምበር በቃ መሸከም ማዘል ያህል ነበር። ስብሰባ ሲኖረን ወደ 70 ኪሎ ሜትር ነው ምናምን አካባቢ ነበር የሚኖረው። እኛ ሁላችንም ያለነው ኑረምበርግ ነው። ወደ እሱ ጋር ትሬን ይዘን እንሄድ ነበር። እሱ መምጣት ሲገባው ካርድ እንግዛለን ና ብለ ነው እና አንዳንድ ጊዜ እንደዚህ አይነት ነገር በአገልግሎት ውስጥ ስትጠመዱ ታውቆታላችሁ። በኳየር ውስጥ አንድ ሰው 2 ሰው በቃ ኳየሩን ሁሉ የሚያውክ ይኖራል። እንደዚህ አይነት እና ይሄ የቸርቹ እንትን እንዳይደረግ አሁን እዚህ ስለምናወራ የቸርቹ እንዳለ ይሄኔ ህዝቡ ያለቅስ ይሆናል ይፈልግ ይሆናል እንዲረዳና በዛ ውስጥ የሚመረጡት አገልጋዮች ሽማግሌዎች አንዳንድ ጊዜ እንደዚህ አይነት ነገር ለእግዚአብሔር ባሪያ የማይሳሱ ሊሆኑ ይችላሉ። አሁን አንተ ጎሳዬን ስለምታውቀው እኔም የማውቀው ነበር፣ ወደው ነበር። ከሀብትሽ ጋር በጣም እግዚአብሔር የተጠቀመባቸው ሰው ነበር። እሱ ሲኒየር ፓስተር ነበር እና ሌሎችም አገልጋዮች ረስቻቸዋለሁ። አሁን ሀብቴ ዳላስ ውስጥ ያገለግላል፣ ምናልባት ካላወቅ ኤርሚ እና ዳላስ ማለት የራሱ ቸርች ማለት ነው። ከዶክተር አለሙ ቢስት ጋር ያገለግላል። ስለዚህ እንዲህ አይነት ነገሮችን በተለይ ስናቀርባቸው በተለይ አሃዱ ቅድም ያቀረብክበት መንገድ ትክክል አይደለም። ምክንያቱም እድሜው በጣም የገፋ ሰው ነው። እኛ በጣም ልጆች ነበር የዛን ጊዜ፣ እነሱ ትልልቆች ነበሩ። እኛ እንኳን ልጆቻችን የትና የት ደርሰዋል። ከዛ በኋላ አግብተን ቆይተን ምናምን እና እንደዚህ ነገሮችን ስናቀርብ ፕሊዝ ሚዲያ ስለሆነ ሪከርድድ ይሆናል ብዙ ነገር አለ እና ሚስ ሪፕሬዘንት ባናደርግ ቸርችን አንዳንድ ነገሮችን ብንጠነቀቅ መልካም ነው። የሚፈጸሙ ችግሮች አሉ በአንድ ሰው ምክንያት፣ በአንድ አገልጋይ ምክንያት እንደዚህ ግን የእግዚአብሔር ሕዝብ የተባረከ ሕዝብ ነው። እኔ በዘመናት መካከል ያገለገልኩት የእግዚአብሔር ሕዝብ ሁልጊዜ እንደምናገረው በጣም የሚታዘዝ በጣም ጥሩ ሕዝብ ነው። በጣም ጥሩ ሕዝብ ነው የእግዚአብሔር ሕዝብ። ግን በመካከል ግን አንዳንድ አስቸጋሪዎች አሉ፣ በአገልጋዮች መካከል አስቸጋሪዎች አሉ። ይህንን እንድንለይ ብዬ ነው ኤርሚዬ። ፖለቲካም እንዳይሰሩበት ጌታ ይባርከኝ። እሺ ቴንኪዩ ወንድምነት። እኔም አማኒ የሚናገረው ነገር ሚዛን የሚደፋ ነገር መሆኑን ከንግግራቸው የተረዳው ሁለቱም እንግዲህ እዛ ቤተክርስቲያን ነበርን ብለው ስላሉ አይ ቲንክ ወደ መጨረሻ ላይ ይሄኛው ወንድም ማስተካከለ እንጂ የ3 ልጆች ይዛ ህፃናት ይዛ ነው ያለችው ብለው ሲሉ እንግዲህ ጎሳዬ በጣም ትልቅ ሰው እንደሆነ በአካል ስለማውቀው የምታውቁ ስለምናውቀው እንዴት ህፃናት ልጅ ሊወልድ ቻለ? እንግዲህ የቀድሞ ሚስቱን ፈቶ ሌላ አግብቶ ነው ብለን እንድንገምት ካልተደረገ በስተቀር እኔ እንኳን ሳውቀው በጣም ትልቅ ሰው ነው እና ወንድማችን አይ ቲንክ አሃዱ ያላገናዘብከው ግንዛቤ ውስጥ ያላስገባው በመጀመሪያ ህፃናት ልጆች ይዛ ነው ያለችው ብልሃልክ። ከዛ እንደገና ደግሞ እኔ እነሱን ማውቃቸው
ከ20 ዓመት በፊት ነው ብለህ ስትል ወንድማችን ደግሞ አማኒ ደግሞ የለም ሶስተኛ ልጁ ከኔ ጋራ በእድሜ ተቀራራቢነት አላት አለ። ስለዚህ የ32 ዓመት ልጅ ነች ማለት ነው ሶስተኛ ልጁ። ስለዚህ ፓስተር ጎሳኤ እንደተባለው ወይ ከሌላ ሴት የወለደው ከሌለ ወይ በማደጎ የሚያሳድጋቸው ህፃናት ከሌሉ ሚስቱ አሁን ህፃናት ይዛ አይደለም ያለችው ማለት ነው። እና አንዳንዴ እርግጠኛ ያልሆናችሁበትን ነገር ባታወሩን ደስ ይላል። በተለይ እንደ ወንድማችን አሃዱ አይነት ማለት ነው። እና ቴንኪው ተባረኩ ወገኖች፣ መቀጠል ትችላላችሁ። እሺ ጸጋ ይብዛላችሁ አይደል? አዎ በቃ እሺ። አማን በምን ጉዳይ ላይ ነው ውይይታችን? ያን የሆነ እንትን ስጠና ሰብጀክት። ትናንትና ያነሳኑ አርዕስት ነበር ወንድምነት። ሶላዎች ብለን ስንል 5ቱ ሶላቶች ብለዋለን። አንደኛው መጥቶና በ5ቱ ሶላዎች ላይ በእነዚህ ፒላሮቻችን ላይ ኦርቶዶክሳውያኑ ብለው የሚሉትን ያው ታውቃለህ፣ አገልጋይ ስለሆንክ በቤተክርስቲያንም በሶሻል ሚዲያ 5ቱ ሶላት አለ እንደ እስላም ሶላት መስሎት ይሆን? አንደኛው ገብቶ 5ቱ ሶላቶች አለን እና ኧረ በመድኃኒዓለም ተፋታይ ብዬ ብለው በፍጹም በ5ቱ ሶላቶች ላይ እናገራለሁ አለ። ሶላ እና ሶላቶችን ያለየ እና ዳጊም ሊያስረዳው ቢሞክር እኔም ላስረዳው ሞክር። ኤኒዌይ ያው በእነዚህ ጉዳዮች ላይ በጣም ብዙ ጊዜ እኔ ስጠይቀው እኮ ሶስቱን ነገረኝ እኮ። ሶስቱን ሶላቶች አይደል? መካ በረካና ሼካ ናቸው አለ። ሁለቱን እንግዲህ እየፈለገ ነው። ዳጊ እንትን አለ። ቅርታ ሰላም ሁላችሁም። 5ቱ ሰላ ሲል 5 ወቅት ሰላም ይባላል በእስላም ማለት 5 ጊዜ የምትሰግደው በቀን በአንድ ቀን 5 ጊዜ ነው የምትሰግደው። እሱ 5ቱ ወቅት ሰላት ተብሎ ይጠራል። አይ ቲንክ ቴዶም አለ ሊመሰክር ይችላል። ግን እንደዛ ነው። እኔ ሙስሊም በነበርኩበት ጊዜ እንደዛ ተብሎ ነው የሚነገረው። 5ቱ ወቅት ሰላት ይባላል። ዙር፣ ኢሻ፣ መቅሪብ፣ ሐሱርና አንዱ ነበረ የሆነ ነገር እንደዛ አይነት። እሱን ማለት ፈልጎ ይሆን ወይስ አዶ ነው? እንደኔ 5ቱ ሶላቶች ብሎ ሲል ኧረ በመድኃኒዓለም ብዬ ብለው በቃ በ5ቱ ሶላቶቻችሁ ላይ እናገራለሁ ስህተታችሁን አለ። ሐዋርያት፣ ነቢያት፣ አስተማሪዎች አለው ሴርሚ አለ። እንደዛ አለ። አዎ አንደኛውም እንደዛ ሲል ነበር። አዎ 5 ሶላዎች እነሱማ ክርስቲያን ነው። ማነው አገልጋይ ነኝ ብሎ የሚል ነው። አረ ተጠይቆ ማን ነበር እንትና ነው እሱ ነው የጠየቀው። ማን ነው ይሄ? እሱም ራሱ ከሱ ያልተሻለ ነው በእርግጥ። ማን ነው? የፓስተር ዳዊት ወንድም ሶፎንያስ ጠይቆት 5ቱ ሶላዎች ብሎ ሲለው ነቢያት፣ ሐዋርያት፣ ወንጌል ሰባኪዎች፣ እረኞችና አስተማሪዎች ብሎ እነዚህ ነው የማውቀው፣ እነዚህ ያስተማረችን ቤተክርስቲያኒቱ ሶላ ብላ አለ። ኤኒዌይ እንደውም ያው ሙስሊሙ ይቀራረባል እኮ ከሱ ቢያንስ ሶላ የሚለውን ሰላት ማለት መስሎት 5 አለ እኮ ኤርሚሻ። በቀን 5 ናቸው በሙስሊሞችም ሰላት ነው በቀን። ለምሳሌ ሱብሂ፣ ዙሁር ቀን ላይ የሚሰግዱት አለ፣ ጠዋት የሚሰግዱት፣ ሌሊት ላይ የሚሰግዱት አለ አይደል? አዛን የሚሉ ሱብሂ ይባላል። ከዛ ወደ 10 ሰዓት አስር ይባላል። ጨረቃ ምንድነው ፀሐይ ከገባች በኋላ ኢሻ ይባላል። ከዛ መክሪብ የሚባል 5 ሰላቶች አሉ የሚሰግዱት። ዜዴ ሙስሊም ባክግራውንድ እኮ ነበር እንዴ? አንተ ሰው የደብቀህን እኮ ስጠረጥር ሼካ ነገር ነው የምትመስለኝ። እኔ የዱርዬነት ባክግራውንድ ነው ነበር።
እስልምና ላይ በደንብ አንብበሃል አይደል ወይ? ተምረህ ነው ኮርስ? እስልምና ላይ መማር ሳይሆን ማንበብ ነው። ኦልሞስት ቲክቶክ ከመጣ በኋላ እኮ ነው የጀመርኩት እስልምና ላይ ነው። ለማንኛውም እነዚህን ነው እንግዲህ ተሳስታችኋል ብለው የሚሉን ወገኖች መጥተው ስህተታችንን ቢነግሩን እያልን ነው ይህንን አርዕስት ያደረኩትኝ። ሌላ አርዕስት የሚቀየር ካላችሁ እንቀይራለን። እንትን እኮ ተደርጎልሃል እኮ ኤርሚ፣ ምን የዲቤት ጥሪ ተደርጎልህ እኮ ፎርዋርድ አድርጌልሃለሁ። ማን ነው ታዲያ? ክርስቶፎር። እኔ እኮ ዛሬ ኮመንት ሳደርግ ነበር የዋልኩት። አልደረሰም፣ አላነበብከውም። ስራ ፈት በለው። እነሱ ቤት ስምንት ቤቱን ሞልተውት ገብቼ ነገረ ድህነት በመጽሐፍ ቅዱስና በገድላትና ድርሳናት አውሩኝ ብዬ ስል አንዳቸውም አልመለሱልኝ። አንዳቸውም። ድፍረቱ ነው የገረመኝ። እኔ ጽፌለታለሁ። በኋላ ስልታዊ ማፈግፈግ ልታደርግ ነው አይደል? ለስሙ ነው ብዬ ጻፍኩለት። አንተን ሜንሽን አድርጎ ሁላችንም እዛ አየሁኝ የሆነ ቦታ ላይ አሁን እና ዲቤት እፈልጋለሁ ማታ ስትናገር ምናምን አለ እና ስለ ድነት ነው የሚለው። በእምነት ብቻ ነው መዳን ትላለህ አንተ፣ በዛ ነው እንሞግታለን አለ እና በእምነት ብቻ ያልሆነ በምንድን ነው? እነዚህ እኮ ቀልደኞች ናቸው። እኔ አልሰማሁትም፣ አልደረሰኝም። ምን ላይ ነው የላክልኝ? ዋትሳፕ ላይ ነው ነው ራስህ ፔጅህ ላይ እዛ ሳገኘው ኮመንት ካረኩ በኋላ ፎርዋርድ አደረኩልህ። እንዳውም ጽፌልሃለሁ ከስር። እስኪ እነዚህን ሰዎች ስልታዊ እንትን ማፈግፈግ ካላደረገ ቲክቶኩ ላይ ነው የጻፍክልኝ። ቲክቶኩ ላይ እሱ የሰሩትን ቪዲዮ ለአንተ ደንበኛ ቪዲዮ ሰርቶ ነው ጥሪ ያደረገልህ። ከዛ እኔ የሆነ ፔጅ ላይ ሜንሽን ስላደረጉኝ ገባሁኝ፣ አየሁት፣ እዛው ኮመንት አደረግኩኝ። በቤታቸው ገብቼ ልደተ ቃል፣ መዝሙረ ያሬድ፣ እሱ ዮሐድ፣ ኢዮብ ዘሚካኤል ምናምን ነገር ነበሩ። ነገረ ድነት እንደውም የዛን ቀን ቀይ ሸሚዝ ነው ማለት ቀይ ቲሸርት ነው አዲዳስ የሚል ጽሑፍ ያለውን ቀይ ቲሸርት ነው የለበስኩትኝ። እሱም ቪዲዮ ያላችሁ ሰዎች ብትልኩልኝ በጣም ደስ ባለኝ። ዩቲዩብ ላይ ለነሱ ገብቼ እነሱ ፔጅ ላይ ክርስቶፎሮስ ቤት ነው ገብቼ ነገረ ድህነትን ከኔ ጋራ በመጽሐፍ ቅዱስና በገድላት በድርሳናቶቻችሁ ሁሉ ጭምር የቤተክርስቲያኒቱ መጽሐፍቶች ስለሆኑ ነገረ ድህነትን ሊወያይ የሚችል ሰው ብሎ የሚል ቀይ አዲዳስ ቲሸርት ነው የለበስኩትኝ። እሱም ቪዲዮ የቀዳ ሰው ካለ በውስጥ ካለ ላኩልኝ እና አንዳቸውም አልመለሱልኝም። አንዳቸውም ምንድን ያለኝ አይ ቲንክ ማን ነው መዝሙረ ያሬድ ነው ልደተ ቃል በመጽሐፍ ቅዱስ ብቻ ከሆነ መጣለው ምናምን ነገር ብሎ ያለው ማለት ነው። ስምንቱም ጭጭ ምጭጭ ነው ያሉት፣ ዝም ጭጭ ነው ያሉት። ባለፈው በዮኒ ቤት ራሱ ዮኒ ማኛ ቤት ልደተ ቃል እንደገና ጥሪ ምናምን ነገር ሲያደርግ እዛው መጥቼ በጠየቁት ሰዓት ላይ ያንኑ ሀሳብ አንስቼበት ነበረ። ዓመት ምናምን ነገር አልፎታል። ራሱ ክርስቶፎሮስ ቤት ተኝቶ አንድ ዓመት ሙሉ መልስም አልመለሱልኝም ነገረ ድህነትን ብዬ። አሁን ከእንቅልፉ ሲነቃ እንግዲህ ትናንት የሆነ ማህበር ይኖራል እንግዲህ ጠጥቶ ሊሆን ይችላል ይህንን የዲቤት ጥሪ ያደረገልኝ። እኔ ዛሬ አንድ ዓመት ምናምን ነገር በራሱ ፔጅ ላይ ያን ቪዲዮ ያገኛችሁ ሰዎች ካላችሁ ላኩልኝ። በቀይ ነው አዲዳስ ነው የለበስኩት ልብስ፣ አዲዳስ ቲሸርት ከቤታቸው ግብቼ ሁሉም ባሉበት ነገረ ድህነትን ጥሪ አድርጌለት አንድ የመለሰ የለም። አንድ እንዳልኳችሁ ትናንት የዓመቱ ገብርኤል ነው ምናምን ነገር ምንድነው ሐምሌ ነው ምንድነው ሰኔ ነው እንዳንተ እንዳልሳሳት ጠጥቶ ሊሆን ይችላል። መቼም በጤናው አይደለም። ሲጨብሱ የደቢት ጥሪ ምናምን ነገር ብሎ ይላሉ ብሎ ካለ ነገረ ድህነት ላይ እናወራለን ማለት ነው። ኧረ እኛ ደስ ነው የሚለን ፈልገናቸው ስንት ቪዲዮ ተሰርቶ ተደብቀው የለም እንዴ? ያፈገፍጋል። በፍጹም አይመጡም። በድነት ያውም ስለ ድነት
በፍጹም ምክንያቱም ጠቅላላ ዲቤቶች ስለተሸነፉ አይ ቲንክ ተነጋግረው ነው መሰለኝ ምንም ዲቤት አልቀበልም ብለዋል እኮ ጠቅላላ። የገብርኤል ጠላ ጠጥቶ ነው እውነቱን ስነግርህ ማለት የገብርኤል ጠላ ጠጥቶ ሞቅ ብሎት ለምን አቧራ አላጨስም ብሎ ነው። አንተ ታውቀዋለህ እሱ እንዴት ሲጠጣ። ያውም ክርስቶፎሮስ እኮ ነው ደግሞ እዛው ስለነበርክ ክርስቶፎሮስ ራሱ ቤት ነው ጥሪውን ያቀረብኩለት። እሱም ቪዲዮ ክርስቶፎሮስ አሁን በእርግጥ አይኖርም በሰዓት ላይ በኋላ ላይ እስቲ እንደው የምንቆይ ከሆነ በኋላ ላይ ሲመጣ እዚሁ ገብቶ እኔ ጋ ይናገራል። እና ያንን ጥሪ 1 ዓመት ሙሉ ሁሉም ዝም ጭጭ ብለው የነበሩበትን የት አድርሶት ነው እዚሁ ቤት አስገብቸው ስጠይቀው ትሰማላችሁ። ነገረ ድነት በገድላትና በድርሳናት በመጽሐፍ ቅዱስ በሁሉም መጽሐፍቶች ብዬ ማለት ነው። እና ቴንክ ዩ ኦኬ። እነሱ ጋር ኤርሚ በዚሁ ከተነጋገረን ስለነሱ ድነት ወገኖች፣ አሁን ብዙ ህዝብ አለ ምንድን ነው ያላቸው? ለምሳሌ አመነ የተጠመቀ ይላሉ። ኦኬ የልጆችን ኮምፕሮማይዝ እናደርግላቸው። በእውነት አምነው የተጠመቀ ይድናል እነሱ ጋር ዊዛውት ሜሮን? እንደገና እኮ ይሄ ከቨር አፕ እኮ ነው። ያመነ የተጠመቀ ወይም ደግሞ ድኛለሁ እየዳንኩ ነው እድናለሁ ኢናና ዘርዌ አልዳንኩም ነው ጋይስ። ሄኖክም ነግሯቸዋል። ስለዚህ የእንትን የሆነ ቱ ዘ ፖይንት የሆነ የድነት ትምህርት የላቸውም። ራሱ ስጋው ደግሞ ራሱ የዘላለም ህይወት ይሰጣል ይላሉ። ዮሐንስ 6 ወፍ የለም እዛ ቦታ ላይ ስለዛ አይደለም የሚናገረው። ከዮሐንስ 6 ወደ 53 ነው ቁጥር ላይ ተነስተው ነው ያንን ዶክትሪን የሰሩት። እንደገና ደግሞ ምንድነው በጥምቀት ደግሞ ዮሐንስ 3:5 እንትን ይሉና ዳግም እንወለዳለን ይላሉ። የውሃ ልጆች ውሃው መንፈስ ቅዱስ የለውም ብሎኛል ታላቁ ጅብሪል። እንደገና ደግሞ መጋቤ ቡሊ ነው የምትሏቸው ያመረ አስተምረዋል። ዮሐንስ 3:5 ስለ ከውሃ ዳግም ልደት እንደማይገኝ ከቃሉ እንደሆነ አስተምረዋል። ኦኬ ከዮርዳኖስ ነው ከወልድ ነው የምንወለደው ብሎ ኦርቶዶክስ የሚል መጽሐፍ አለ መሰለኝ የዛን ትርጉም ተጠቅመው ያንን ዮሐንስ 3:5ን እሳቸው 0 አድርገውታል ከውሃ እንደማይወለዱ። እና ምንድን ነው እሱ የትኛው ነው አሁን እኮ ፖይንቱ የትኛው ነው የድነት ትምህርታቸው? የትኛው ቱ ዘ ፖይንት የሆነ የድነት ትምህርት የት ነው ያላቸው? ብዙ ነው አውትሌቱ። ስለዚህ አሁን መጥተው ከኛ ጋር እንዴት ነው ስለ ድነት እንናገር ዲቤት እናደርግ የሚሉት? እዚህ ጋር ብትይዛቸው እዚህ ጋር ፍሊፕ ነው የሚያደርጉት። እዚህ ብትላቸው እዚህ አርፎ ቢቀመጡ ነው የሚሻላቸው። አለበዛ እኔ ዲቤት እንትኑን አክሴፕት አደርጋለሁኝ እኔ አክሴፕት አድርጌያለሁኝ። ኤርሚም አያስፈልግም ወደ እነሱ ጋር መሄድ። ማነው ስሙ ንገሩት፣ ክርስቶፎር ንገሩት። በጣም ነው ደስ የሚለኝ። ቀን ሴት አድርገን እስኪ የድነት ትምህርታቸውን ያመጣል እሱ በምን እንደምንድን እናገራለን። መላቀት የጠፋው የድነት ትምህርት ምክንያቱም ሌሎችም አሉ የሚያድኑ ሌሎች ስላሉ እንደውም ያለምንም ረዳት ያንን ነገር ቱ ዘ ፖይንት የድነት ትምህርት ይሄ ነው ብሎ አላስቀመጡ። ፍታት ያድናል፣ አሪሴማ ያድናል። ብዙ ነገሮች የሚያድኑ ነገሮች ስላሉ አውቀው ኮምፕሊኬትድ አድርገውታል። እና ስለ ድነት ስለኛ ምንድን ነው የሚያድነው ብለው መነጋገር አይችሉም። የላቸውም፣ ትምህርት የላቸውም። አርቲኩሌትድ የሆነ የድነት ትምህርት የላቸውም። ፒሪየድ። አለን የሚል ካለ ይምጣ። ያመነ የተጠመቀ ይድናል ይለኛል። እንደገና ደግሞ ዳጊ እንዳለው ጡት እንኳን ፈልጎ የማያገኝ ህፃን አምኗል ይላል። እንደገና ሌላ ጊዜ ደግሞ ሌሎቹ ደግሞ በኬሮፍ ነው ይላሉ። በተወካይ በስፖንሰር ነው ያመነው ይላሉ። እንዴ ምኑ ቅጡ ድብልቅልቅ እኮ ያለ ነው። እና ይሄው ነው ኤርሚ። ጨርሻለሁ ወገኖች። ኤርሚ ዞር ብሏል። ኦኬ በኤርሚ ዞር ካለ እኔ እንዳውም ቤት ነኝ አሁን መልሻለሁኝ ከካስማ ማጥበቅ እና በዚህ ርዕስ ላይ የምትወያዩ ነው ግቡ። 5 ሶላዎች የተሳሳቱ ናቸው ብላችሁ የምታምኑ ኑ
ግቡ ነው ግቡ። ወንጌላዊ አማኝ ነኝ ያለው እንትን ሶላ ስክሪፕቶራ ውሸት ብሏል። እሱንም ጥሩት ብትፈልጉ እና ከሶላ ስክሪፕቶራ ቢሳይድ ምን አለ? አውቴንቲክ የሆነና አውቶሬቲቭ የሆነ ስልጣን ያለው እውነተኛ የሆነ ኢንስፓየርድ የሆነ ሌላ ምን አለ ከእግዚአብሔር ቃል ውጭ ከእሱ ጋር አቻ ትከሻ ለትከሻ የሚሄድ? ካቶሊኮች ፖፕም ኢንፋለብል ነው ይላሉ። ኦርቶዶክሶች ቤተክርስቲያን ሲሉ ነበር። አሁን በቅርብ ጊዜ ደግሞ ፋለብል ብለዋል። ምንድን ነው ያለ? አሁን እኮ ብዙ ነገር እኮ አሜን። ቴክኒካሊ እኮ ምናልባት የቀራቸው ክብር ለእግዚአብሔር የሚለውን ብቻ ነው የቀራቸው እንጂ ወደ አራቱ ሶላዎች ወንድምነት ፈልጋችሁ ነበር ነው። አይ እንድትቀበል እኔ ከጨረስኩ በኋላ ዘመሰል ስጠፋ በቃ ቀጥል። ኒሻን በውስጥ ደውይልኝ ኒሻን አሁን ደውይልኝ። ቀጥሎ ወንድምነትሽ እና ቴክኒካሊ አራቱ ሶላዎችን አክሴፕት አድርገዋል። ሶስቱን ሶላዎች ሁልጊዜ ዳጊ እያወጣ ያሳየናል፣ ዲስፕሌይ እያደረገ ብቻ የሚጠሉት። እኔ በጣም የሚገርመኝ እኮ ኦርቶዶክስ ወገኖቻችን ብቻ የሚለውን ጽዩፍ ነው እነሱ ጋር ብቻ የሚለው በጣም ነው የሚፈሩት። አሁን ብትሞት ሲባሉ ይደነግጣሉ። እየተወያያችሁ እያላችሁ ሲፕሮስ እንዴት እንደሚደነግጥ ሌሎቹም አሁን ብትሞት መንግስተ ሰማያት እንደምትገባ እርግጠኛ ነው ወይ? የማይቀር እኮ ነገር ነው። አንድ ቀን ኤግዚት እናደርጋለን። አይወዱትም። ተሐድሶ ጽዩፍ ነው። ተሐድሶ ሲጸየፉት ኖረው አሁን ይኸው ሜንሽን ማድረግ ጀመሩ ሳይወዱ በግድ እና ለምን ተሐድሶ ሰው እንዴት ይጠላል? ተሐድሶ ማለት ልብስ እኮ ዝም ብላ አትለብሰውም፣ ታጥበዋለህ፣ ገላህን ትታጠባለህ እና ፕሮግሬስ በሂደት እኮ የማያረጅ ነገር የለም። አቡነ ማትያስ እንዳሉት በአዲስ ዓመት ንግግራቸው የማያረጅ ነገር የለም። ኢንክሉድድ መንፈሳዊ ስፍራ ያረጃል። በዘመናት መካከል መጽሐፍ ቅዱሳዊ ነው። ብዙ ጊዜ በብሉይ ኪዳን ተሐድሶ ተደርጓል። ስለዚህ ሶስቱ ሶላዎች በግልጽ በዶክሜንትድ በሆነ አለ። አራተኛው ሶላ ኢንዳይሬክትሊ ተቀብለውታል። አራተኛ ሶላ መጽሐፍ ቅዱስ ብቻ። ምክንያቱም ትውፊትና ቤተ ክርስቲያን ነበር የሚሉት። ይሄ ሶላ ስክሪፕቶራ የሚለውን ያልተቀበሉት ቤተ ክርስቲያንም ኢንፋለብል ናት፣ ትውፊትም አባቶች ማለት ነው ኢንፋለብል ናቸው ይሉ ነበር። ዮሐንስ አፈወርቅን ስለ ማርያም የጻፈውን ሆምሊ ሲያነቡ በቃ ፋለብል ናቸው አሉ አባቶችም። ወይድ አሉ ጠቅላላ አለን ይሁን እንትን ፋለብል ናቸው አሉ። አትናቴዎስ ቅዱስ አትናቴዎስ ፋለብል ናቸው አሉ። አባቶችም ፋለብል ናቸው። ዌልካም ቱ ዘ ክለብ። ቤተ ክርስቲያን ይኸው ሰሞኑን ባለፈው ሲጣረሱ ነበረ። ዲያቆናቲ ሞገተ ሁሉ አሁን አምነዋል። ሲኖዶስም ይሳሳታል አሉ። ማን ነው እሱ የማይሳሳተው? ቤተ ክርስቲያን እንዴ ስራይን ያ ሰባቱ ቤተ ክርስቲያን ሁለቱ ብቻ ናቸው መሰለኝ። እሱም በመከራ አንደኛው በመከራ ውስጥ ስለምታልፍ ጌታ በቃ አክሴፕት አደረጋት እና አነቀፋትም በእሳት ውስጥ ታልፍ ስለነበር። ቆሮንቶስን ተመልከቱታ እንዴ ገና እኮ ግሎሪፋይ አልሆንም እኮ። ቤተክርስቲያን ማለት ሰው ነው፣ ኤክሌሽያ ማለት ነው። ተጠርቶ የወጣ ህዝብ፣ የቅዱሳን ህብረት ነው እና አይሳሳትም። ምን ማለት ነው አይሳሳትም? ቤተክርስቲያን ግሎባል ዓለም አቀፊቷ እንደዚህ ሲሰበሰቡ በአንድነት ሲሆን ምናምን የሌለ ነገር ይሰራል። ቤተክርስቲያን ፋለብል ናት። አባቶች ወይም ትውፊት ፋለብል ነው። ኦኬ መጽሐፍ ቅዱስ ብቸኛ ኢንፋለብል የሆነ ወይም ስህተት የማይገኝለት መጽሐፍ ቅዱስ ነው። አራተኛ ሶላ አልተቀበሉም እንጂ አልጻፉትም እንጂ አራተኛው ሶላ ተቀብለውታል። አምስተኛው ነው ክብር ለእግዚአብሔር ብቻ ነው የሚቀራቸው። ክብር ለእግዚአብሔር ብቻ። ብዙ የሚሰጡት ክብር አለ። ለስዕላት እየሰገዱ አናመልካቸውም ይላሉ። ይሰግዳሉ። ምንድነው አምልኮ? አምልኮ ማለት እኮ ጸሎት፣ ምስጋና፣ ልመና እና ውዳሴ አድ ካደረክበት እየሰገድክ አምልኮ ነው። አውቶማቲካሊ አምልኮ ነው። በስዕላት ፊት እነዚህ ውስጥ ያደርጋሉ። ማያደርጋለን የኦርቶዶክስ አናደርግም በሉን እስኪ። በስዕል ፊት ስንሰግድ አንጸልይም፣ አፋችንም አይንቀሳቀስም፣ ዝም ብለን እንደ ሐውልት ጎንበስ ቀና ነው የምንለው በሉ እስኪ። ትጸልያላችሁ፣ በስዕል ፊት ታመሰግናላችሁ፣ ለምኝልኝ ለምንልኝ ትሉታላችሁ። ያንን
እነ ዲያቆን መኳንንትና እነ ሰላም ለኪ የሳሏቸው ማነው የሚሉት ሌላ ስሙ ረሳሁት። ያ ቀዝቀዝ ያለ ልጅ ጠፋ አሁንማ። እና እሱ የሳሏቸውን ስዕሎች እየተናገራችሁ እያመሰገናችሁ እየጸለያችሁ ምን እያላችሁ እንዴ ፔንት የተደረገ። ስለዚህ እሱ ነው አሁን ክብር ለእግዚአብሔር ብቻ የሚለውን ለማስለቀቅ ቀጣዩ አፍርሶ የመገንባት ስራችንን የምንቀጥለው የምናፈርሰው እሱ ነው። 4ቱን አፍርሰናል፣ ተሳክቶልናል። 4ቱን አፍርሰናል። 5ኛ ማፍረስ ላይ ነው። ያንን ካፈረስን በኋላ ፐብሊክሊ ተሐድሶ ያውጃሉ ማለት ነው። ወገኖች ስራችን አፍርሶ መገንባት ነው። እንደ እግዚአብሔር ቃል ያልሆነውን ነገር በማንኛውም ስፍራ ወንጌላውያን ጋር ቢኖር፣ ኦርቶዶክስ ጋር ቢኖር፣ የትኛውም ቦታ ቢኖር ማፍረስ ነው። ከዛስ እንደ እግዚአብሔር ቃል የሆነውን ነገር መገንባት ነው። አፍርሶ መገንባት ስራ ብየዋለሁ። ይንጽጽ ተስማማለህ ዳጊ? አፍርሶ መገንባት። አይ አንድ ቪዲዮ እየሰማው ነበር እና በጣም የሚገርም ነገር ልንገርህ። እኔ ቀሲስ ዲበኩሉ ካሉ አሁንም ቢገቡና ከፈለጉ ከኔ ጋር ብቻ በድነት ዙሪያ ቢያወሩኝ ደስ ይለኛል። በጣም 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 የማይሆን ቁማር ሊጀምሩ ብለው ተበልተዋል ዛሬ። በእርግጠኝነት ሁለተኛ አይለመዳቸውም በእንዲህ አይነት ውይይት ውስጥ ለመግባት ማለት ነው። ተመልከቱ እንግዲህ ወገኖች፣ ጥያቄው ምንድን ነው? አንድ ሰው ኦርቶዶክሳዊ ለመሆን የኦርቶዶክስን 5ቱም አማደ ሚስጥራትን ወይም ደግሞ 7ቱ የቤተክርስቲያን ሚስጥራት ነው ምናምን የሚሏቸውን ተቀበለ፣ ተማረ። ከዛ ሊጠመቅ ቀጠሮ ተያዘ እንበል። መቼም ዛሬ ተምሮ ዛሬ አይጠመቅም። ተምሮ አመነ። አምኖ እስኪጠመቅ ባለው ጋፕ ውስጥ ምንድን ነው የሚባለው? ሰውየው ጥያቄው ይሄ ነበር። ክርስቲያን ነው የሚባለው? የእግዚአብሔር ልጅ ነው የሚባለው? ምንድን ነው የሚባለው? ሰውየው አልዳንም። አሁን 5ቱ ሰዎች እንግዲህ ጥያቄ ውስጥ ሊገባ ነው ማለት ነው። እዛ ቤት እስከ ዛሬ ሲሰድቡት የነበረው አጋንንታዊ ትምህርት ቤታቸው አፕላይ ሲያደርግ ተያዙ ማለት ነው፣ እጅ ከፍንጅ። አሁን ያላሰቡት ጥያቄ ስለሆነ ምን አሉ? ያው ሊጠመቅ አስቦ ወዶ ወደ ጥምቀት እየሄደ ቢሞት ይሄ መቼም ኤክሰፕሽናል ነው፣ እንግዲህ ላይታወቅ የሚችል ነገር ነው። ስለዚህ እየወደደ እያነባ ስለሆነ የእንባ ጥምቀት ተብሎ ይያዝለታል አሉ። ተመልከቱ እንግዲህ ይህን ሐዋርያቶች ቀርቶ መጽሐፍ ቅዱስ ቀርቶ ማንም ኦርቶዶክስ ራሱ ሰምተውት አያውቁም። ይህንን ጥምቀት የእንባ ጥምቀት እንዴ! ሰውየው ሳያነባ ቢሞትስ? መጠመቅ ፈልጎ ሳያነባ ቢሞትስ? እሺ ይሄ ኤክሰፕሽናል ነው። ስለዚህ ሊጠመቅ ፈልጎ ስለነበረ ባይጠመቅም ይድናል አሉ። ኦኬ፣ በእምነት ብቻ ማለት ነው። በእምነት ብቻ ሰውየው ይድናል ማለት ነው። ግን ይሄ ኤክሰፕሽናል ነው እንግዲህ። ኦኬ ጥሩ። ካልሞተስ? ግን ካልሞተ ኔክስት ዊክ ትጠመቃለት ተብሎ ባለበት በነዛ 7 ቀናቶች ውስጥ ሰውየው ክርስቲያን ነው? የእግዚአብሔር ልጅ ነው? ምንድን ነው የሚባለው? ድኗል ወይስ አልዳነም? ኦፍኮርስ ድኗል። ኦፍኮርስ ድኗል። እስክትጠመቅ ድረስ ክርስቲያን አይደለህም አትሉትም። ስለዚህ ሰውየው በእምነት ብቻ ነው የዳነው። ጥምቀትን ሳይጠብቅ የእግዚአብሔር ልጅ ተብሏል ማለት ነው። ጥምቀትን ሳይጠብቅ የዳነ ነው ማለት ነው። ወይ ስም አውጡለት እስኪ። ምን ብላችሁ ስም ታወጡለታላችሁ? በጣም 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 ግራ ገብተው ሲያቀብጣቸው እኔ በቃ እኔ ደክሞኛል ቀኑ ሙሉ ውዬበት ነው እንትን ያልኩት ምናምን ብለው የወጡበት ቪዲዮ አለና ቆይ በኋላ ላይ ከፈለጋችሁ አጋራችኋል። ማለት ውትፍትፋችሁ ወጣ። ኦርቶዶክሳውያኖች ውትፍትፍ አላችሁ። ለምሳሌ እኔ ስለ ትምህርታችሁ ስለ ማንነታችሁ ስለ ቤተክርስቲያኑ አይደለም የሚገደኝ፣ እኔ ትውልዱ ነው የሚገደኝ። በቃ ተሳክቶላችኋል። ማጨለም አሁን በራለት ህዝቡ ምን ይደረግ? ረጅም ዘመን አጫላልማችሁበት ነበር። የማይጠይቅ ትውልድ ስለሌለ እንዲህ አይነት ሪዝነብል የሆኑ ጥያቄዎች መጠየቅ ስላልቻለ ስላላነበበ ተጫውታችሁትንብና አሁንም ልታቡኙ ትፈልጋላችሁ። ከዚህ በኋላ ከነቃ በኋላ ነቃ እኮ ኦልሬዲ ነቃ። ዓለም ባያይ ነበረው። አንዴ ካየው በኋላ አለማየት አትችል የሚባል ነገር አለ ወይ? አለማየት ነበር እንዳያይ ህዝቡ መሟሟት ነበረባችሁ። አሁን ችግሩ አየ ሰውየው። ምንድን ነው የሚባለው ሰውየው? እሺ ኦርቶዶክሳዊ ሆናለሁ አለ፣ አመነ። እስኪጠመቅ ድረስ ምን ነበረ? ሀብተ ወልድ ምን ነበረ ስሙ? ምን ነበረ? ንገሩና። አማኛ ይባልም ነበር? አልዳንም ነበር? ስለዚህ ወዳችሁ ሳይሆን በግዳችሁ የእግዚአብሔር ቃል ስለሆነ አንገታችሁ ታንቆ ተፋችሁት። በመጨረሻ
አይ እሱማ ያው ይድናል የእንባ ጥምቀት ተብሎለት ውሃ ሳይነካው ሳይጠመቅ እኮ ነው ሰውየው። በእምነት ብቻ ሰውየው ዳነ እያሉ ነው። ሰውየው ተቀርተዋል። ይኸው አለኝ እንደ ቀሲስ ደብኮሉ በቃ ምን ያርጉ እንግዲህ ሁሉ ፍርስርስ አለ። በቀኙም በግራው ፈረሰ። ይሄ ነው ያሰት ትምህርት ችግሩ ይሄ ነው። ቀሲስነት ላይ ተደርሶ የዚህን ያህል መዋረድ አለ ማለት ነው። ሁሉ ጊዜ ከወንጌል ካፈነገጥክ ድንገት ትሰበራለህ። የወንጌል ጠላት ከሆንክ ድንገት እንደዚህ ትዋረዳለህ። ገና ብዙ ጥያቄዎች ይመጣሉ። እነዚህ በጣም ቀላል ጥያቄዎች ናቸው። በሌላ ፎርም ተጠይቀው አቃለ ጥያቄ አቃለሁ፣ ግን ያልጠበቁት ጥያቄ ነው። ያልጠበቁት አቀራረብ ነው። በቃ ሰው ሲያምን ነው የሚድነው። አለቀ። ሲያምን ይድናል። አይጠመቅ የሚባል ነገር የለም። የጌታ ትእዛዝ ነው። ይጠመቃል እንዴ? አልጠመቅም ለምን ይላል? ጥምቀት አያድንም። ባያድንም ግን የጌታ ትእዛዝ አይደለም እንዴ? ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ መተባበር የለበትም እንዴ? ትእዛዝ አይደለም እንዴ? አያድነኝም ብሎ አልጠመቅም ያለ ጴንጤ አይታችሁ ታውቃላችሁ? እዚህ ቤት ውስጥ ካሉ ወንጌል አማኞች እስኪ አልጠመቅም ያለ ከለሜስ ተጠመቀ ዳጊ በእምነት ብቻ አይደል እንዴ ዳንኩ ያለው? እስኪ በሉኝ ከኔ ጀምሮ። ወንጌል አማኞች አትጠመቁ ብለን እናስተምራለን እንዴ? መልካም ስራ አትስሩ እንላለን እንደኛ አንልም። ተዋርደን አናውቅም። የእግዚአብሔርን ቃል ስንቃወም ተይዘን ጭንቆ ነው እኮ። አሁን ኦርቶዶክስ ቤት ጭንቆ ነው እኮ። በዚህ ሲሉት በዛ ያፈሳል፣ በዚህ ሲሉት በዛ ውሃ ቀዳ ውሃ መልሶ ሆነባችሁ እኮ። እዚህ ጋር ትምህርቱ ጥሩ ያዘልን ስትሉ እዛ ጋር ደግሞ ሌላ ጥያቄ መጣና ያፈርስባችኋል። ሶስቱ ስላሴ ቅድስት ስላሴ ብለህ ስንት ዘመን ስትፎግረው ኖረህ ማንበብ ሲጀምር እንዴ ለካ አብን ያየው የለም እንዴ? ኧረ መንፈስ ቅዱስንም ያየው የለም። ስለዚህ ለአብርሃም የተገለጡት አብርሃሙ ስላሴ ብለህ ስንት ዘመን ህዝቡን ስትፎግረው የነበረው ህዝብ ነቃብህ። ምን ታደርገዋል? አሁን ተመለሰ ተኛ እኮ ነው ጭቅጭቁ። አይተሃል እንዳላየሁን በቃ ሰምተሃል። ደና በድርሳን በገድል ወጠረን የያዝን ሰውዬ ዛሬ ላይ ማንበብ ጀመርክ። እንደ ድሮ ቢሆን ጥሩ ሄደን ነበር፣ ጥሩ ተጫውተንብህ ነበር። አሁንም ልንጫወትብህ አይሰማም ሰው። በቃ ተመለሰ ተኛ። እንዴት የተኛ ሰው ይሄን ጉድ ካየ በኋላ ወንስ ሲኒት ይካንት አንሲኒት አለቀ። ታየባችሁ፣ ተጋለጠ እኮ። ወይ መልሱለት ለህዝቡ። ምንድነው የሚሆነው? እስኪ ጠመቅ ድረስ ምንድነው የሚሆነው ሰውዬው? ስለዚህ አዎ እምነት ብቻ ያድናል። በገፍ ነው ለዛውም ጥቅስ ያለው እምነት ብቻ እንደሚያድን። አዎ የቤተ ክርስቲያናችሁ 80 ምናምን 80 ስንት ትናንት ታርም ያለው 87 ዓመት ኦር 86 ዓመት የሞላው እድሜ ጠበቅ 80 በ28ን ከያዝን 89 ማለት ነው። 8 አይደል? 89 28ን ከያዝን ይሄ እድሜ ጠገብ መጽሐፍ ታዲያ እርምዬ ምስክር ሆኖ ቀረበባቸው። የቤተ ክርስቲያናቸው መጽሐፍ ነው። 3 ጊዜ ታተመ ነው። ኤዲት አላረጉትም። ኧረ እምነት ብቻ ብሎ ማን የጻፈብን? አውጡልን ይሄ ሉተር ነው ብሎ አላስወጡትም። ይኸው ዛሬ ድረስ እኔ እስከማወራበት ሰከንድ ድረስ የቤተ ክርስቲያኒቷ መጽሐፍ ሆኖ ይገለገሉበታል። ክርስቶስ ብቻ እምነት ብቻ የሚለው ውርደት መጣሁ። ምን ያርጉት? የሉተር ነው አጋንንታይ ነው ብቻን ከየት መጣው ሲሉ የነበሩ ሰውዬ ቤታችሁ ተገኘ። ምን እናርገው? ወይ መተን እንሰርዝላችሁ? እንዴት በምን እንተባበራችሁ? መጽሐፍቶቹን ለቃቅም እናቃጥልላችሁ? እንጣልላችሁ? በስማ ውርደት። እኔ ኦርቶዶክስ አይቦን በዚህ ዘመን መቼም አንገቴ ተሰብሮ አያልቅም። ያም ሲያዋርዳችሁ ይሄም ቀሲሱ ይመልሳሉ ሲባሉ ያው እሱማ እስኪጠመቅ ድረስማ በእምነት ብቻ ነው የሚድነው፣ ግን ምንድነው ለመጠመቅ እያነባ ነው የሞተው ይላሉ። ልክ የሞተው ሁሉ ሰው ለእሳቸው ሪፖርት እያደረገ እንባቸውን እያሳየ የሞተ ነው ይመስለው። የእንባ ጥምቀት ሐዋርያ አይደለም፣ ማንም ሰምቶት የማያውቀው እኮ ጥምቀት ነው። ተመልከቱ እንግዲህ የመከራ ጥምቀት፣ የደም ጥምቀት ይሏቸዋል። የለም እኮ አንድ ቦታ እኮ የሚል የለም እኮ ምንም የእንደዚህ አይነት ጥምቀት የሚባል እንደው በሀሳብ ራሱ የለም እኮ። ግን ታዲያ ስትዋረድ ይጋራ ካማፖ ሳምቲንግ ፊክቲሽስ ምን ታደርገዋለህ ታዲያ? እና ታዲያ ትሞታለህ እንዴ? በቀሲስ ደረጃ በዚያ ያለ ደረጃ ስትዋረድ ታዲያ ከቤቱ ላጥ ብለህ የምትወጣበት የሆነ ምክንያት ትፈልጋለህ። እሺ እሱ እሺ ስለማይታወቅ ስለሚሞት ነው። እሺ የሞተው እንደሱ የኖረውስ ምን ይሉታል አላቸው። ጸጥ ነው ላይክ እስኪጠመቅ ያለ በህይወት ያለ ያለሞተው ምንድን ነው የሚባለው? ገና ያላነባው ማለት ነው። አረ በጌታ በኢየሱስ ከእንዲህ አይነት ውርደት ይጠብቃችሁ። በተለይ በዚህ ደረጃ ደርሳችሁ ቀሲስ ሆናችሁ አስባችሁታል? እዚህ ጋር ደረጃ ላይ ደርሳችሁ መንተባተብ
ትውልዱ እንዴት እንደሚታዘባችሁ ያስተማራችሁት የመገባችሁ ሰው ሁሉ ያስመልሰዋል። አሁን በጠቅላላ ለካ የመረዙ ነበር ያል ሁሉም አሁን ጉሮሮ ነው የሚነካው። በየቤቱ እየገባ ጉሮሮ ነው የሚለካው። በቀሲስ የተማረ ሰው ጠቅላላ ጉሮሮ መንካት አለበት፣ ማውጣት አለበት። ይሄን ከልት የከተቱበትን ማለት ነው። እቺን ሲምፕል የሆነች ኢንስትራክሽን እንኳን እንዴት ውስብስብ እንዳደረጉት እስቲ የትኛው ሐዋርያ ነው ያመነ ጥምቀት ለድነት ብሎ የተጠመቀ ይድናልስ ያለው? ደግሞ ልቀይርላችሁ ጥያቄውን ኦርቶዶክሳውያኖች እንዲህ አይነት ዝተት የጨመረበት ማለት ነው። የሌለ ነገር የሌለ ከየት አመጣው? ማን ሲል ሰምተህ ነው? ግን ያመነ ጥምቀት ለድነት ብሎ የሚል ነገር አለ እንዴ? እግዚአብሔር ቃል ላይ አይ ጥምቀት ለድነት ይላል። ጥምቀት ለድነት ሳልል ብጠመቅስ አልችልም? እንደው ጥምቀት ያድናል ብለን እናስብና እስኪ እንደማያድን 100% አረጋግጥላለሁ። እሺ ጥምቀት ያድናል ብለን እናስብ። ጥምቀት ለድነት በል ያለህ ማን ነው? ጥምቀት ለድነትም ለክደትም ለምንም በል አልተባልክም እኮ። በቃ ያመነ የተጠመቀም ይድናል ነው የሚለው ቃሉ። ሁሉም ተረት በሁሉ ነገር ምን ሌቭል ላይ ስትደርሱ ነው የምታውቁት? ሊቀ ሊቃውንቱን ሰብስበው ወንጌል አስተምሩ አሏቸው። ጨለማ ውስጥ ነን አሏቸው። ድቅድቅ ጨለማ ውስጥ ነን አሏቸው። ተኝተናል አሏቸው። ማን ያስተምር እዛ ቤት? እሺ ቆይ ማን ያስተምር? ሊቀ ሊቃውንቱም የተኛ ከሆነ ጳጳሱ ድቅድቅ ጨለማ ውስጥ ነን ካለ ፓትርያርኩ ጥራት የለበትም ካሉ እንግዲህ ኩላዊት ሲል የነበረ ህዝብ ነው በጠቅላላው ጥራት የለበትም ሲል የተገኘው። እንዴት አድርጎ ነው የሚሄደው? የኩላዊት ተቃራኒ እኮ ጥራት የለበትም ነው እኮ። ማን ነው የሚታደጋችሁ ከወንጌል ውጭ? ከዚህ በኋላ የመጨረሻው ሪዞርት እኮ በቃ ወንጌል ነው። በቃ ለእናንተ እከሌም ያላችሁት ይኸው ተንተባት ወጣ ዛሬ። እኔ በስመ አብ እኔ አፍሪ ልሞት። ቪዲዮውን በእውነት መጨረሱን አልቻልኩም። ሪሊ ነው ያልኩት። ተጽዕኖ ፈጣሪ ያሉት ነው። አረ ተጽዕኖ ፈጣሪ አይደለም፣ ሌላ ቤት ነው፣ ሌላ ወንድም ቤት ነው። ተጽዕኖ ፈጣሪ የተባለውም እኮ ሄደ እኮ ፈለገ ባልታዛር ለቀቃሉ እኮ ቲክቶክን እስከ ወዳኛው። አዎ እሱማ ሲያፈላ እንዴት አይምልር አውቆ ነው ኤርሚ ታክቲክ ነው የሚጠቀመው። ባለፈውም እኮ ጠፋለሁ ለስንት ጊዜ ነው ብሎ ወዲያው ነው ይመጣል። ታያላችሁ ሰሞኑን ይመጣል። አውቆ ነው እሱ። ተረት አለ እኮ ካኑዬ፣ ተረት አለ። እሱ ተረት ነው። ምኑ መሰለ ተረቱ? ሲይዙኝ ስቃለው፣ ምን ሲሉኝ እንትን ላለው። ኤርሚ እንዴት ነበር? ሲይዙኝ ሌባ ነው አሉ እና ሲይዙኝ ስቃለው እንትን ሲሉኝ ገባ። ሲያዝ አካውንት ይዘጋል። እንዴት ነበረ? አዎ ሲመቸኝ ስቃለው፣ ሲይዙኝ ስቃለው፣ ሲይዙኝ ስቃለው፣ ካላዩኝ ሰርቃለሁ። በቃ እሱ ማለት ፈለገ መሐመድ ነው። ምንም እሱ ተበልተውበታል። የራሱ ልጆች ራሱ አሁን ስልችት ነው የሚላቸው። እንደ አንተ ደግሞ ነገ ከሆቴ ጋር ልትመጣ ነው አይነት ነው። ከዚህ በኋላ ስሜታቸው ማን ቀረ ነው ገባ። አሁን እናትና እህታቸውን እኮ የቀሩት የጥቂት ምዕመናን እናት ነው የቀረው እኮ እንጂ ምን ዘመድኩን እኮ ተናግሯል። እህቶቻችሁንና እናቶቻችሁን ሚስቶቻችሁን ያዙ ከዚህ ልጅ ብሏል። ከፈለገ መሐመድ ፈለገ ባልታዛር ነው። አሁን ስሙ በዛ ልጁ የትኛው ነው? ባልታዛርም በለው ወይስ መሐመድም በለው። ኤኒዌይ መሐመድም ያው በዘጠኝ ነው የሚታወቀው። ባልታዛርም በሉት ፈለገ ግን መምህር ዘመድኩን ከዚህ ሰውዬ እናቶቻችሁን እናትም አይመርጥም አሉ። አሮጊት አይመርጥ ጫኑ ምናምን የሚለውን አይ ቲንክ ጥቅስ እሱ ልጅ ሚስ አንደርስታንድ ያደረገው ይመስለኛል። ምን የሚለው እጅ እየጫናችሁ የሚለውን አይ ቲንክ በጣም ነው የሚጭነው መሰለኝ ልጁ። በጣም ጥቅሱን ትንሽ ሚስ አንደርስታንድ ያደረገው መሰለኝ። ኤርሚ በጣም ኢንቲሜት አደረገው። በጣም ይጭናል። ጽሁፏ ላይ ዘመድኩን በእውነት እንደዛ ብሎ ከእህቶቻችሁን ያዙ ተብሏል። እህቶቻችሁን በዚህ ሰውዬ እንዳይጠቁ ያዙ ብሏል። እንግዲህ ሰውዬው የእድሜ ክልል አይመርጥም አሉ። ግን ኤኒዌይ እሺ ቀጥል። እኔ ሌላ መስሎኝ ነበር። እሱ ግልጽ ነው። እሱ ለእንጀራ ነው፣ ችግር የለውም። ያው ለይቶለታል። አሁን ከዚህ በኋላ እንግዲህ የብረት ፓንት እስኪያሰሩ ድረስ ኦርቶዶክሳውያኖች ጭንቅ ውስጥ ነው ያሉት። እኔ ከዚህ በኋላ የሚያገባኝ የለም። አሁን ግራ የገባኝ የሰለጠነ ዓለም ላይ ሆነው የሚበላበት ያለበት ዳጊዬ፣ ቆይ አሁን መጪው መስከረም ነው። ይሄ ልጅ ምን አለበት ቢቀጠቀጥ? ምልህ ኮርማዎች የሚቀጠቀጡበት እኮ ሲኖዶሱ ይወስን። እንግዲህ ከዚህ በኋላ ሲኖዶሱ ይወስን። እኛ በበጋ ኮርማ የምንቀጠቀጠው መስከረምና ጥቅምት አካባቢ ላይ ነው። እውነቴን ነው የምልህ። ባልታዛር መቀጥቀጥ አለበት። ካልሆነ እኔ
ሲኖዶስ ይወስን ኤርሚ። ከዚህ በኋላ ምንም አያገባኝ እኔ እንዴት እንደሆነ አላውቅም። እኔ ግን የሰለጠነ ዓለም ላይ ተቀምጠው ገብተዋል። በጊፍት መቼም ብዙ አልጠረጠራቸውም ቀሲሱን። ግን እንዲህ አይነት በኋላ በቃ ጊቭ አፕ ያርጉ። በቃ ኢትስ ኦኬ። ውርደት እኮ አሁን የእሳቸው ውርደት ለእኛ ክብር አይሆንም እኮ። እኔ በግል ብታየው ቀሲስ ስለተዋረዱ የወንጌል አማኞች ክብር ነው ማለት አይደለም። ግን በቃ ትውልዱን ከዚህ በላይ መመረዝ ቢያበቃስ? አሁን ትውልዱ እኮ እውነት ለዘላለም ህይወቱ ግድ የሚለው ከሆነ እስከ ዛሬ ያበሉትን ጉሮሮውን እየነካ መጥፋት ነው ያለበት። እኚህ ሰውዬ ምንድን ያበሉኝ? ኤክሰፕሽናሊ ከሞተማ የእንባ ጥምቀት ብለው እንዲህ አይነት ለልጆቼ በነገራቸው የማይገባ ተረት ሲናገሩ ተመልከቱ። እሺ ኤክሰፕሽናሊ የሞተውን ነገሩን። ኤክሰፕሽናሊ ገና ያለሞተውስ ምን ይሆናል? የእሱን ስም ይንገሩን። ምንድን ነው የሆነ ነገር? መቼም ተፈላሰፉ፣ ግድ የላችሁ። ተረት እናንተ ቤት በሽ ነው እንግዲህ። መቼ ካፈርኩ አይመልሰኝ እንደ ጉድ ነው ያለው እዛ ቤት። ይሄ ነው ችግሩ። ሰው የወንጌል ጠላት ከሆነ በቃ ትናንት ኤርሚ ሲል ነበር። ስዕሉ ነው እንጂ ትክክል ያለው ትምህርቱ ትናንት ኤርሚ ትክክል ነበር። ኤርሚ ያቺ ስዕል የሰይፏ ስዕል ስዕል ነው እንጂ ትክክል ያለው ነው ትምህርት ትክክል ነው። የእግዚአብሔር ቃል እንደዛ ነው፣ በሁለት በኩል የተሳለ ስለሆነ በቃ እና አሁን እኮ ከቃሉ ጋር እንደ ሰው ይጣላል፣ ያደቃቸዋል። በየመድረክ መድረቁ ነው። አይ ትላንት እኮ ተሸውዳል። ስዕሉ አንተዋል። ስዕል ያንተ አይደለም፣ ያንተ ትምህርት ያለ ጸጋ ገብቼ እርሳው ሌላ ነገር ጌርሳሜን ጉድ አልሰማም እኮ። ጌርሳም ሰምቷል። ቤሎ ስላለው ብዬ ነገሩን ሁሉ አበለሻቸዋለሁ። ለካ ግርዘት እያስተማረን ቆይ ስለ ግርዘት፣ ስለ ሸለፈት፣ ስለ ብልት መገረዝ እያስተማረን ቆይ ልሳል ብሎ ሰይፍ ተነሳለ። እኔ አልነበርኩም፣ ምንም ላይፋችሁን አልሰማሁም። ቆይ ስማ፣ ስዕሉን ሳለ ሰይፍ ነው ብሎ ሳለ። ደግሞ ከዛ ሰከንድ በፊት ስለ ብልት መገረዝ ምናምን ሲያስተምረን ነበር። ጥሩ ትምህርት። በኋላ ሳለ ሰይፍ ነው ብሎ እናየዋለን። ሰይፍ ይሁን ብልቱን የቱን እንደሳለው ግራ ገባ። አሬ ነገር እርግጠኛ ነኝ ስዕል ይቅርብ ኤርሚዬ። አይ እንዴ ነበረ እኮ ዳጊ በነስር አይኑ ነው የተከታተለኝና መግረዣውን ከገራዡን አገዳውን ስሎ ቁጭ አላለሁ። ኧረ ተወኝ እንደው ትላንት እንኳ አልሆነም። ትላንት ትክክል አይደለም፣ ስዕሉ ትክክል አይደለም። ኤኒዌይስ ቀጥሉ ወገኖች፣ ተባረኩ። እሺ አሁን ንስሐ ገባው ዳጊ። ንስሐ ይግባ ገላት ላይ ትናንት 18 ዓመት ያልሞላቸው ሊኖሩ ይችላሉ። አይ ንስሐ ይግባ። እንደዛ ምን ተሳስቼ ነው ምናምን የሚባል ነገር የለም። እንደዛ አይነት ነገር ከሳለ አሁን ቅዱስ ጉባኤ ነው፣ ንስሐ ይግባ። አሁን ዳጊ ምራው ለንስሐ ነው ኤርሚን። እኔም ስዕል ጎበዝ አይደለሁም፣ ግን ቢያንስ ይሄን መለየት ይችላለሁ። ነገርየው እኔም ጋር ስላለ እንደዚህ በጣም ትክክል አይደለም፣ ግን ኤኒዌይስ ምርቱ ጥሩ ነበር። ኤርሚ እየቀጠሉ ተባረኩላችሁ። ገደልከኝ ማለት ኤኒዌይ። እሺ ያም ሆነ ኦኬ። አሁን ምንድን ነው የምናወራው? ከዚህ በኋላ ዘግቼ ልውጣ እንጂ የዓለማዊ የተንቀዥቅዥ ገብቼ እኮ ነው ስላለው ብዬ የእግዚአብሔር ቃል በሁለት ወገን የተሳለ ስለታም ሰይፍ ነው ብሎ በሚል ሰይፍ ልሳልልህ ብዬ እንግዲህ በዳጊ አተያይ እና በእኔ አተያይ ነው። እኔ ቢለሆ ነው ሳልኩ ብዬ አልኩት። ዳጊ ደግሞ የለም መግረጃውን ሳይሆን ተገራዡን የሳልከው አለኝ። ኧረ በመድኃኒዓለም ፍትሐይ ብዬ ብለው በፍጹም እንግዲህ አይደል ወረቀቱን ቀድጄዋለሁ ይመስለኛል። ኤኒዌይ ደግሞ ኤርሚ ጨርሰህ ካለፍክ በኋላ እኮ ነው ዳጊ ኖ አሁን ያነሳው ሲል የትኛው ነው አለ። ምንድን ነበር ከጨረስክ ምን ልፈልግ ብሎ ነው? አየህ ፈልጎ በዚህ እንትን አለ። አሁን በዚህ ደግሞ ዲቤት ልንገባ ይመስላል። አይመስልም? ነው ይመስላል። አይመስልም? ነው ይመስላል። በኦርቶዶክስ አካባቢ
አንከራከርም የሚሉት ይመጡልሃል ደግሞ ስዕሉን ትክክል አይደለም ብለው የነገርየው ስዕል አድኖ ተበላሽቷል ብለው ይመጡልሃል። የሚሉት አያጡም እዛ ቤት። እንዳይሰግዱ ደግሞ ለዚህም አቤቱ ጌታ አለ አይደል ኤርሚ በእግሮቹ መካከል ምናምን ክብር ይሁን የሚለው አንድ ሰሞን ስታነቡት የነበረ የሆነ ዘንግ የሆነ ነገር የምትሉት ነበር። ኖ በጭኖች መካከል ስላለው ወገብህ ነው የሚለው። መልክዓ መርቆሬዎስ ላይ እኮ ነው። ገድለ መርቆሬዎስ ነው መልክዓ መርቆሬዎስ ላይ በጭኖች መካከል ስላለው ወገብህ ሰላም እላለሁ ብሎ አላለም። ወገብ ጭን መካከል ይገኛል በመዳን። ይሄን ተንኮለኛ ደብተራ እኮ ነው የጻፈው። ህዝባችን ያው ጠዋት ተነስታ ፀሐይዋን እየሞቀች ሰላም ለጉሬከ ትላለች እና ብሩኬ ነው እንደዛ ያደከመኝ። ገድለ መርቆሬዎስ መልክዓ መርቆሬዎስ ላይ ይመስለኛል በስርዓት ተጽፏል። ኤኒዌይ እሺ ቴዎድሮስ ሰላም ነው? ቴዎድሮስ ወንድምዬ እንዴ ገስት ላይ እኮ ነው ያለው። አንተ መለከትም ቢነፋ አትሰማም ማለት ነው። በልታችሁን እሺ ዋንዴ እንዴት ነህ? እግዚአብሔር ይመስገን። እንዴት ናቸው? ደህና ነን፣ ጌታ ይባረክ። እታይ ኮሜንት ስጽፍ ነበር። አንድ እህት መልስ ሰጥታለች ይመስለኛል። አዎ ዛሬ እንደው ስለ ዛሬ እግዚአብሔር ይመስገን እኔ እዚህ ቤት መግባት ራሱ ለኔ ትልቅ ድል ነው። እዚህ ቤት አንተና ዳጊ እና ቢኒን አውቃቸዋለሁ። ሌሎችን ብዙ እንትን አይደለም። ያው ብዙ ጊዜ በዳታ ስለምጠቀም ታች የመሆን ድል የለኝምና ማለት ቲክቶክ የመግባት ድል የለኝምና አሁን ደግሞ ፈቃዳቸው ከሆነ ትንሽ ችግር ስላጋጠመኝ ብትረዱኝ ብዬ ነው ጎራ ያልኩት። የሆነች እህት መልስ አላለች ይመስለኛል። ኮሜንት ላይ ቻት ነበር። ምን አልካት? የሆነ ገንዘብ መጠን ስጽፍላት 15,000 ነው ብላ ያልከው? አዎ 15,000 የሆነበት ያው ሲያዩት ብዙ ነው፣ ግን ምክንያቱን እሷን ያስረዳት ነበረ። እኔ ያው የአንድ ልጅ ባለቤት ነኝ። እግዚአብሔር ይመስገን በእግዚአብሔር በልጅ ባርኮኛል። አዲስ አበባ ነው የምኖረው እና በዲፕሎማ ደግሞ እየሰራ ነበረ። የት ነው የምትማረው? በፊትም የት ነው የምትማረው? ሪፍት ቫሊ። ኦኬ። ዘንድሮ ተመራቂ ነህ? ዘንድሮ እግዚአብሔር ፍቃድ ከሆነ ሐምሌ 19 ተመራቂ ነኝ። የት ቤተክርስቲያን አባልነትህ? እኔ እዚህ መካነ ኢየሱስ ገፈርሳ ነው አሸዋ ሜዳ። ኦኬ። ገፈርሳ መካነ ኢየሱስ ነው ያለው። የሆነች አንድ ንሻን መሰለችኝ ስጽፍልህ ነበረ። ከእሷ ጋር ስትጻጻፍ ያየህ መስሎኝ። ልሻን የአቅሜን አግዛለሁ እያለችን ነበረ። ኦኬ። ፎሎ ባክ መልሼልሃለሁ። በውስጥ ስልክህን ጻፍልኝ። ወገኖች ልባቸው የቀና ሰዎች ካሉ ያን ያልከውን ሳንቲም ያስገቡልሃል። ተባረክ ወንድም። እግዚአብሔር ይስጥልኝ። ጸጋ ይብዛልህ። አሜን። በርታ። አሜን።